አለች ሰርጀሪ ያልቀየረችው ሰው ማን አለ? ሄለንን ተሳዳቢ ያላረገችው ማን አለ? ሰርጀሪ አንቺ የተጣላሹ ምንም አይደብርም። ታይበሏት ምንም አይደብርም። እኛ ስንሰድ ጂጂ ይኸውልሽ አንድ ነገር ልንገርሽ ጂጂ፣ አንቺ ስትሳደቢ ሲነኩሽ መሳደብ ያለብሽ እነሱን ብቻ ነው ጂጂ። እኔ በጣም ነው ማከብርሽ፣ እምነግርሽ ልንገርሽ ዝም ብለሽ አንቺ ስትናገሪ እነሱን ብቻ ውቅጥ እርግጥ አርጊያቸው። በቃ ዳሴት በብሔር ሲመጡ ብሔርን አታስገቢ። በቃ ሰዎቹ ያያሉ ይሰማሉ። በቃ ዳሴት በጣም እኮ ነው የምንቃት። አሁን ግን አልንቃትም። ምክንያቱም በጣም አበዛችሁ። በቃ አበዛችሁ። በቃ የቀድም አይነት አለው ገባሽ? የሆነ ለመታወቅ ስትሆን ነገር ልታረግ ትችላለሽ ግን አንቺን ደግሞ ሊናገሩ እነሱን ደግፈው የሚመጡ ወንዶች ካሉ ደግሞ እኔ ያለው ጂጂ ዳሴት የሴት ጠብ ነው የተጣሉት። ሴቶቹ ራሳቸው መነጋገር ይችላሉ። ወንዶቹ ደግሞ አማራ ያልተነካውን አማራ ተነካ ብላችሁ የምትመጡ ወንዶች ካላችሁ አለው። እኔ ደግሞ ለወንዱ ደግሞ እኔ ያለው አናትህን ነው ምበሳ። እኔ እየወጣው ሴቶች ነው የተጣሉ። ሴቶች መጣላት ይችላሉ። ዳሴት ለአማራ ምንም የሚደረግለት ነገር የለም። እነሱ ስለተጣሉ የግል ጠብ ነው፣ ይረጋገጣሉ። ዳሴት ራሳችሁ የምትሰሩት ቢዝነስ እንዳይበላሽባችሁ ግን አማራ ተነካ ብላችሁ የምትመጡ ሰዎች አላችሁ። አውቃችሁ በአማራ ስም የምትደልሉ አለው። መጡ ደግሞ እነዚህ በጎች ሲያስጠሉ ነው አላችሁ። እንደ አልሞታችሁ። እኔማ ደስ ነው የሚለኝ እኮ ጂጂ፣ እኔ ክርስቶስን እንደዚህ አሁን ሲሳደቡ በኮመንት ደስ ነው የሚለኝ። ክርስቶስ ጂጂ ደብረሻል እንዴ? ኖ መጥፋታቸው ያሳዝነኛል። ገባሽ? የማይሆን ሰው እንትን እያሉ ምን ተስላይ አይ ስልሽ የምን ሚውት አይ ስልሽ ና ተስላቆይ ና ሚውት አድርጋቸው እነዚህ ሙጆች ና ሞዴሬተር ልስጥ። ለምን እንደም ተከልሽ እየጠይዛቸው እየጠፋች ነው። ልጆቹ እኮ ምንም አያውቁ። ገባሽ? በቃ እሷን ነው በቃ እናታችን ንግስታችን። ስንት ንግስት እያለ ስንት ጀግና ልጅ እያለው አማራውን ይችን ዝተት እኔ እንደው ትስራና ተለውጣ ሰው ትሁን ብለን ነው እንጂ ኔሩት ይሰጥሻለሽ። እኔ እኮ የራሷንም ሰው ታሳድዳለች። እኔ እኮ በጣም እኮ ወይ ተስላዬ ሞዴሬተር ሰጣለሁ ብዬ የሚውት አረኩ። የኔ ጌታ በስማ ማበስ ገበርኩ ጌታዬ። አይ አንድ ጊዜ አረጉዲ ስሚ ታረኩት ወዳጄ ሚውት አርጌው ሞዴሬተር ሰጣለሁ ብዬ ና ተመለስ ና አንድ ቁጥር ጻፍ። ተስላ ኧረ ጉድ ነሽ። ምን አባታችሁ እናንተስ መርዛችሁን እየረጫችሁ አይደል እንዴ? እናንተ ኩክንያሞች፣ እናንተ እንኳን ጎንደርን የማያውቅ ሰው ተቀብለህ ትክክለኛ ማንነቱን ደብቆ ለመጣ ሰው ተቀብለህ እንኳን ቂጥን እየቆላ ነው። ጂጂ ብትሰድበኝ እኔ ምን ያደርግልኛል? ደርቢ ነን እኮ እኔና ጂጂ። ነኝ የምትለው አንተ ሽንጥን ገትረ እየተሳደብክ አይደል? ቤት ይኸው በኮመንት ከሽን ጋር ትጣያለሽ፣ ከጓደኞች ከአብሮ አደጎችሽ ጋር ከአክስቶችሽ ጋር። እቺ እኮ ከመቼው ብቻ እኔ አለው ተደርባ ለማታውቃት በሙሉ አለው ለሽ እቺ ዶና የሰባተኛ ቻንልሽ ስንት ዓመት በሙሉ እንደው እስቲ ቆይ መርጋይቴ እስቲ ቆይ አንድ ጊዜ። እኔ ደግሞ ሚያስቆኝ ምን መሰለሽ ጂጂ፣ አስታጥቃለሁ ልክ ነው ማስገባ ምናምን ሲሉ እንዴሽ እኔ ክፍለ ሀገር ልጅ ነኝ ልበል አልኩኝ። ከገጠር ነው የመጣው ጎንደር ጠባብ ከተማ ናት ግን ገጠር ናት ብለው ነው የሚያስቡ እነሱ። ፍቅር ያለበት ሀገር ላይ ነው ተወልደን ያደግነ የከተማ ልጅ ነን ይሉ የለን። አሁን በዚህ ማስታጠቅን
ጥይት መተኮስ ነው እንደያዛችሁት ነው? ገብታችሁ ነው የታገላችሁ? ምኑ ላይ ነው የምታስታጥቁት ጋይስ? ስድብ እኮ ኢምንት ነገር ነው ጋይስ። መሰዳደብ ዝም ብለ ፒኤችዲ ደናቁት ወይ ፉል ታይም ከክ መሆን ለመሳደብ እኮ ጂጂ ፉል ታይም ከክ ወይ ፒኤችዲ ደናቁርት መሆን ብቻ ነው። ደንቆሮ ደደብ አሰዳቢ ስተስተላ ምን አገባሽ? ምን አባታችሁ ነው የትናንትና ስስቅ የሰደባችሁኝ እናንተ ከካሞች? ስለደረሳችሁብኝ ነው። እኔ እኮ ሳደርሱብኝ አልደርስም። ትናንትና ስስቅ ላለቅስ ነው ታዲያ። ጂጂ ስትሳደብ ስቅ፣ ዮኒ ማኛ ሲሳደብ ስቅ፣ ነጭ ቅማልዬ ስትሳደብ ስቅ አለው። እኔ የማልስቅበት ቦታ የለም። ሄደሽ ትስቂያለሽ እኮ አይሻለሁ። በየቦታው ነው ምስቅ እኔ ጂጂ። እንዲያውም እየተሰደብሽ አንቺ ራሱ ትስቂያለሽ። ስለተጣላሁትም ሳይሆን በቃ እኔ ያስቀኛል። ሰው ማለት አንቺ ስትናገሪ ምንም አይመስልሽም ጂጂ፣ ግን ሰው ሲናገር ቁጭ ብሎ ስታየው ኢነርጂውን ሲጨርሱ እንደሌላ ሰው ሆነሽ ስታያቸው ያስቆኛል። በቃ ታውቂያለሽ፣ ምንም በቃ ወርዝ ማያረግ ነገር በቃ እነሱ ብቻ በቃ አሁን እኔ እንትና ታስቀኛለች። ነጭ ቅማልያውን ሰርጀሪ ስትልሳት በጣም ነው የምታስቀኝ። ክርስቶስን ነው የምልሽ። በቃ ከምን እንደምታመጣው እንዲያውም ጊፍት አልሰጣትም፣ እሰጣታለሁ። ቆይ ለነጭ ቅማል ምን አባታችሁና እነዚህ ጥንባታሞች ለሚሳደቡ ሁሉ ጊፍት ነው የምሰጥ እኔ። እስጂ ተታርቀናል፣ አትሰድቢኝም። እንቁርቴ ጋር ጌርሽ ምሰድብኝን አቁሚ። ማምዬ ልደቷ ቅዳሜ ነው። አንበሳ ትቆጥሪያለሽ። እኔ መች ስራ አጣውና እኔ ያለውኝም በበላሁት መተዳደሪያዋ አይደል እንዴት አይደል? አመቱን የሰራችበትን በሙሉ ታወደለች። 4 ሰዓት ተገትራ ታዲያ ላይ ሰጧት ነው ይስጧት እንጂ አላያችሁም? በራሷ ገንዘብ እንደ ዛሬ አንበሳ ሳይሆን እኛ ቶሪቤልች እና ጉቺ ቤታችን ድረስ ይመጣልን ነበር። እኛ ጊፍት ከሶሻል ሚዲያ ኮይን ገዝታ ትልካለች። ለሁሉም ላኩልኝ ብላ ታይኛለሽ። ጋይስ ደብል ነው ሂዱበት። ትቆጥሪያለሽ ይለኛል እንዴ ያዛውንት እንዴት ስራ አጣል ስራ ፈት። እኔ እኮ አይደለም ማሜ ጊፍተር ሲጠፋብኝ ወጥቼ አደባባይ ላይ ልታነቅ ነው ላለቅስ ነው ምልኮ ነው ያለው። በቃ እንደዛ ተዝላይ የኔ ጌታ ቴንክ ዩ እንዴ አይተሻቸዋል እንዴ? 2 ቀን ጊፍተር ቢቀር እንዴት እንዳሉ ማሜ እንኳን ሲገባ እንዴት እንደከፋቸው ለመሸቀል እንዴ እንጀራቸው ነው ህይወታቸው በሱ ነው የሚተዳደሩት። እኔ ማሜ ቲክታክ አያስተዳድረኝ። እሱን የምትሉት ለሌለው ህይወቱን ለማይመራ ሰው ቲክታክ ላይ ገንዘብ እኔ እንደፈን ነው። እኔ ቡና ስጠጣ ቡናዬን መጠጣትና ሙዚቃ ማዳመጥ ነው ደስ የሚለኝ። ኢንስቴድ ኦፍ ቁጭ ብዬ 3 አበባ 4 አበባ ትናንትና ራሱ እንዴት እንደደከመኝ ጂጂ ክርስቶስን ነው ምንሽ ጉሮሮዬ እስከሚደርቅ ድረስ ለአንበሳው ለጀቱም ለሁሉም በልተነዋል። አክንትፍ አድርገን ከተፋ ነው የመጡት እኮ እነ ሰርጀሪ ጊፍት አታውቁም አላያችሁም ማለት ነው። እኛ ሲወርድ ጂጂ ራሷ ምስክር ናት ለእኔ ጊፍት ሲወርድ። አረ እንኳን የዛን ጊዜ አልነበሩ ግን አንቺ ታስታውሻለሽ? እነ ዲፒኤልሲ ስንት በሚያወርዱልኝ ሰዓት እሱን እኮ ነው የምልሽ። እሱን እኮ እግዚአብሔርን ነው የምልሽ እኮ 30 አንበሳ እኮ ነው የወረደልኝ ማሜ 30 አንበሳ እያለ እናንተ ጽጌን ታውቂያታለሽ አይደል? አሁን አዲስ አበባ የገባችው ልጅ ቅጥቅጥ እኮ ነው ያደረገችኝ። ስንት አንበሳ ነው የወረደላት? አሁን እሱ ደግሞ ይዛን የነበረው ፍቅር ኤርትራዊ ምናምን የለ ኢትዮጵያ የለ አንድ ላይ ሆነ። እናንተ ኩታራዎች መጣችሁ ተበላሽ። ቲክቶክ ዝም በሉ። እኔ እቺ ሰርጀሪ ዘሬ አይደለችም። ጂጂክ እያረግጥ አይደለም እንደፈለገች ብታረጋት ትረጋግጣት። በምን ተገናኝተን ፖለቲካ አረሷን ነው ቁጭ ብለሽ ታስረግጫታለሽ። ቁጭ ብለሽ ታስረግጫታለሽ ይሉኛል። በደንብ ዝርገጫት ነው የምላት እንጂ የኔ ደሜም አይደለችም ዘሬም አይደለችም ማህበረሰቡንም አትወክልም። ሰርጀሪ በደንብ አርገሽ እርገጫት። ዘሬማ ሲነካብኝ አይታችኋል እኮ አክሊሉ ሲሰደብ ነው ወጥቻ ፌን የከፈትኩት። አክሊሉ ነው የኔ ደም እንጂ ሰርጀሪ የት አባቷ አውቃታለሁ። ኩክን ያምቀማላም መዲና እናቷን ቀብሮ ልጅቷን ለሰው እየሰጠች ሴት እኮ ናት። ማታፈር ባለጌ ወላጆቿን ማታፈር። ምንድነው ጂጂ አባዲና የሚባል አለ ታውቂያለሽ? ሰው ሲሞት የሚያነሳ
እኛ አዲስ አበባ ነው ያለው፣ እሱ አባዲና ይባላል። እና ብዙ ጊዜ አባዲና ያንሳሽ ትባያለሽ ስትሰደድ። የአባዲና ልጅ ነው የምትባይ። ቆሻሻ ማለት ነው፣ በቃ መዘጋጃ ማለት ነው። በእናንተ መዘጋጃ ነው ስለ የሚባል አይደል? አባዲና ነው የሚባለው። እኛ ጋር ደግሞ አባዲና ይባላል። ሰው ሲሞት ያነሳል፣ ሲሰቀል ያነሳል፣ ልጅ ተጥሎ እንትን ያነሳል። የእሱ ልጅ ናት። ዘር ቢኖራትማ ሴትን ልጅ በዚህ መልኩ ማጸነሽ ተንሸራተተ። ረብስ ነው ወንዶስ ቅዱስ ሰዶ አምላክ ተማርኩ ጋንቺ ስድብ ነውረኛ እናታ አለ። ሁለት አመዳሞች ያልሽው ሴትዮ አይንሽ ብላይንድ ነው እንዴ? መልክ አያውቅም? ከጋምቤላ እና ከናይጄሪያ ነው እንዴ መጣሽ? መልክ አታውቂም እንዴ? አመድ ያዩና ይሄንን አመድ የተነፋባትን እዛ ባዶ ቅል አሁን መልክና አንገት አታውቂም እንዴ? አንቺ ጉርድ በርሚል መልክ አታውቂም እንዴ? ድፍንጭት ፊት ራሷን ደግሞ በጩጬ ሂሳብ የምትስለው ነገር ጅጅ እንዴ! እስቲ እግዚአብሔርን በሉ። እኔ ነኛ ምን ታርኳት ማለት ነው ወይ ድሌ ሩቴ ሞዴሬተር ታርጋችሁ አራው አረሚት አልተደረገችው። አታገናኙ አማራን ብሔርን አታገናኙ ሌቦች። ሰርጀሪ ገብታ ከጅጅክያ ጋር ስትጫወት ነበር አይደል እንዴ? ባለፈው አይደል እንዴ? ጅጅክያ እንዴ በስነ ስርዓቱ እኔም ቢብያት ነው እንጂ አንድ ቀን እኮ መታለች እኮ ገብታ ስትጫወት አይደል እንዴ የምትውሎ የነበረ? ምን አባታችሁ ነው? አሁን ነው እንዴ የሚታያችሁ? እኔ ከኔ ጋር ስትገባ ነው እንዴ የሚታያችሁ? እራሷ ሰርጀሪ ገብታ ስትጫወት አይደል እንዴ የነበረ ባለፈው? እናንተ ቀማላሞች አራሩትዬ ማንም ሚውት አላረገሽም የኔ ቆንጆ። ዘላለም ተመችተኛል። ለዚህ ከዚህ ምን ይላል? ለቤታ ለበቅሎ ፊት አትስጫት ይልና ትናንትና ይቻለሁ የጻፍከውን ኮመንት ባጫ የሚባል ልጅ ነበር፣ እሱን አስታወስከኝ። ባጫ እኮ ማለት ገቡ ነው ታውቂያለሽ አይደል ማሚ? እዚህ ጥሩ ነገር ይጽፍና ባጫ እዛ እየሰደበችሽ ነው ይላል። ሂደው ሰርጀሪም አሁን እየተቃጠለች ነው። ሂደው ጅጅክያና ማሜ ይሰድቡሻል ቢሏት አሁን ትናንትና ማታ ብስጭት ስትል ነበር። አትንገሩኝ፣ እዚህ እየመጣችሁ እናንተ ናችሁ የምታቃጥሉኝ፣ ስድብ አታምጡብኝ እያለች ስትሰድባቸው አፈር ብሉ። ለራሳችሁ ክብር የሌላችሁ ጥንበታሞች አትስደቡኝ እየመጣችሁ። እነኔ ያስባችሁልኝ ነው። ለእኔ ብታስቡልኝማ እዛው ነበር የምትሰድቡልኝ ትላለች። ራሷን እኮ አትችልም። ሌላ ሰው አጋዥ ነው የምትፈልግ። ብቻዋንም አትችልም፣ ማንንም አትችልም። ጋይስ የሞተች ደግሞ እኔ እኮ እረስጭ ፍጮ ሰላም ዋልሽልኝ ያለው ይህ ሰላም ነው። ደግሞ እኔ እኮ ትቻታለሁ። ጂጂ ጭራሽ አላነሳትም እኮ እንዲናት እሷ ለምን ሳቀች እኮ ነው። ይኸውልሽ ትቻት እኔ አላነሳትም የነበር። የሆነ ቀን ምን አለች? እህቴ ትሸጣለች ባግ ማለት ነው ጉቺ ሊቭትን ምናምን፣ እሱን ቢዝነስ ንገሩኝ አማክሩኝ ትላቸዋለች ለእነዚህ ደንቆሮ ተሳዳቢዎቿ። ከዛ ፖርሳ ይሏታል። ፖርሳማ የሸምህት የሚሸጥ ፖርሳ ትሸጥ ነበረ። ሽቶ ይሏታል። የሚገማ ሽቶ ሲሸጥ ነበር ሸምት ላይ። ሳላነሳት ማለት ነው። ሳላነሳት እኮ ነው ጂጂ። በግድ እኮ ነው ነገር የምትፈልገው በግድ። እኔ አሁን ትቻለሁ። ከማንም ጋር መጣላትም አልፈልግም፣ ማንሳትም አልፈልግም። ግን አቤት ሳልል ስሜን ከጠራሽኝ አናት አናትሽን ነው መበሳሽ። በዚህ በ8 በ9 ቁጥር ሚስማር ሩትዬ ፈትቼሻለሁ። ጂጂ በደንብ አድርገሽ እርገጭ፣ እንዳታቆሚ ጂጂዬ። እሷን ያልቃትም በጣም ስለደረሰች እንዴት ነው መለቃ? እንዳታቆሚ አቅምሻት በደንብ አድርገሽ። ሞዴሬተር ልስጥሽ። ቆይ እንዴ ጎጃም ጎንደር ብለሽ አትከፋፊ ተብላ ነው አሉ እኮ ያቆመች። ፖለቲካ ራሱ እቺ ጥንባታ ነው እንዴ ተብላ እኮ ነው። አልተመቻትም እንደ ልብ ለመቀፈል። ጎጃም ጎንደር ብለሽ ወይ ታቆሚያለሽ ወይ
እንትን ታያለች ተብላል። ኦፍኮርስ እቺ ጥንባታም ከፋፍላ ለራሷ ነፃ ያወጣች ሴትዮ ዛሬ ግን ወርቆ አይተነውን ገንዘብ ለመለመን ትፈልጋለች። ጎጃምን ቡዳ ናቸው እያለች ስትሳደብ የነበረች ሌባ እኮ ነች። ከኤልሻዳይ ጋር ታዲያ በምን ነው የተጣላች? ማሜ አላቃቸውም። ሁለተኛ ስሜን እንዳያነሱ እኮ አለ እሱ ራሱ አለ እንዴ? ሲሪየስሊ እግዚአብሔር የምርሽን ነው ጂጂ? እግዚአብሔር ምስክሬን ነው። እኔ ስሜን በእንደዚህ በምን አለ? በራሳቸው እዛ ዱባይ ባሉት ወንድሞቹ ከእንደገና ወይ በውስጥ ጽፍልሻለሁ ራሱ ተናገረ። ለምንድን ነው በዚህ ሴትዮ በኩል ድምፅ ሄደው ብሎ ለምን? ዋው እንዴ! ትልቅ ሰው እንደዚህ እዚህ አምጠው መንደሬ ሲያደርጉት እንዴ! ሰው እንዴት ቲክታክ ሶሻል ሚዲያ ላይ አምጦ የተከበረ ባለሀብት ምናምን አመጠሽ እንዴት የፈለገ ብሔሩ ቢኖርብሽ ጥሩ ነገር ነው የምታነስ። የሆነ ሰዓት ዳኘው አላሉ ዳኘው አለን ሊያስረግጡት ወደ ላይ ወደታች አሉ። ተቋረጠ ወሬው። አሁን ደግሞ ትልቅ ነገ ደግሞ ሌላ ድራማ ደግሞ ይዘው ይመጣሉ። አለ በጣም እንኳን አላቸው ታውቂያለሽ? ወይ ጉድ! ሁሉም እንትን ብለው ማለት እሱ እንደ ማንኛውም እንጂ ይሄ እንደዚህ ልክ የቅርብ ጓደኛቸው አድርገው እኮ ነው የሚያወሩት። ሰውየው ጭራሽ አያውቃቸው። ምን ናት አንድ የሚያውቀው ቢኖር ሞጣውን ብቻ መሰለኝ። እንዴ ሞጣንማ ኦፍኮርስ በደንብ ግጥም አድርጎ ያውቀዋል። እንዴ ሞጣ ይሄን እንዴት አያውቅም? የገዛ ወንድሙን እንዴት አያውቅም? አብረው አይደል እንዴ እንትን ምኑ ሶስት አባጋይስ እሱም ደግሞ ያለው የኔ አባት እንዴ ሞጣማ እኮ ሞጣን ራሱ ሊከፋፍሉ አታይም? አትከፋፍሉ ነው እኔ አትከፋፍሉ። ወንድምን ከወንድም አትለያዩ። በቃ አያውቃቸውም አልሽኝ። ሳያውቃቸው ነው ታዲያ እንደዚህም ባከራዩ የሚሉ ወጣው ጂጂ እንደ ማንኛውም ሰው ልሽ ማሜ አያውቃቸውም ምስልሽ። አሁን ለምሳሌ ይረዳል። አንዳንድ ሰዎችን በገንዘብ የታመመ ሰው ካለ ምናምን ዱባይ ምናምን ይረዳል። ከባሽ ያው እንዴት ይላክበታል እንጂ ማንቱ ጥቁርቱ ቀይቱ አያውቃቸውም። ስልክ ግንኙነት የላቸው፣ ምንም ግንኙነት ማናቸውም የላቸው። እሱ የሚያውቀው ማን ነው? እናንተ ነገሩ ሞጣው ነው በቃ። ከሱ ጋር ያው እንዴት ነው አለ አይደል እንጂ ብዙ ምንትንም አይመስልም ከሱ ጋር ሰው እኮ እንዲህ እንደምትይው አይደለም። በቃ የራሱ የሆነ ነገር አለው። ዝም ብሎ አይደለም እኮ ብር የሚመጣው ቢዚ ነው መችስ የሚሆነው አይደለም እንዴ? እንዴ እነዚህ እኮ አብሯቸው ሽሻ አብሮ ሲጎትት የሚውል ሰው እኮ ነው የሚያስመስሉት ሲያወሩ። አብረው ደብተር ይዘው የሚሄዱ እኮ ነው የሚመስሉ። ምን የእሱ ድራይቨሮች አሉ አይደለ? ቤተሰብ እንደ ቤተሰብ አለ አይደል? አሁን ለምሳሌ ብቻቸውን አይኖሩ። ኧረ ጅጅ እዚህ ጋር ይታወቃሉ። እንደዚህ ነገር መቆም አለበት ሚዲያ ላይ ብሏል። እንዴ መቆም አለበት እንጂ በደንብ በጣም የተከበረ ትልቅ ሰው እያመጣሽ እዚህ እንደ መደዴ ስትሰዳደቢ መዋልና አገርን ባልሆነ ነገር ማስጠራት። ስንት ሰው ቢረዳም እኮ በትልቅ ነገር ነው መጠራት ያለበት እንጂ ለምታከብሩ ሰው ኖርማል ትችትተቻለሽ አይደለ? እኔ አሁን ምንድነው ኖርማል ትተቻለሽ? ዋይ ለምንድነው አሁን የረዳው? እኔ የተናገርኩት ምንድነው ለምን አሁን ብቻ ረዳ? ገባሽ? ለምንድነው አሁን የትግራይ ሲሆን አብሮ ለምን ከዚህ በፊት አልረዳም ብዬ የራሴን አስተያየት ነው የሰጠሁት። ስንት ዓመታቸው ነው እነዚህ ሰዎች ተፈናቀሉ ተብለው እዛ ሀገር ከ5 ዓመት ይሆናቸዋል። እስከዛሬ ድረስ ሳይረዳ ለምን አሁን ይረዳል? አንቺ ይህንን ካፌ አልጨረስኩም ብቻ አልተናገርኩትም እኮ ጂጂ። በምን ተዋውቀው ነው ግን? እንዴት አወቃት ገንዘቡን እንደዚህ ምናምን? እንዴት ተዋወቁ? እሱ ይረዳል እኮ ውስጣ ሚስጥሩማ እንዴት እንደሆነ ተውት እናንተ። እኔ እንታስወሩኝ ነው እንደዚህ ጋር ማቀው ነገርማ አለ። ያው በዛ ክለብ አለ፣ በክለቡ ይገባል ምናምን፣ በዚህ ወጥቶ አለ። ብዙ ነገር ታሪኩ ብዙ ነው። ማንም ይገባል እኮ ክለቡ እኮ የተከፈተው እኮ ማንም እንዲገባበት ነው። ኖ አይ ሰው በሰው እንዴት እንደተዋወቀ ነው የምልሽ። አለ ይታወቃል። ተከራከሪም ከሆነ በክፉ እንኳን ቢነሳ ገብቶሻል። እኛ እኮ የሚዲያ ሰዎች ነን። የሀገር ጉዳይ ስትተቺ
የሆነ ነገር የራስሽን ማይኑ ትችት እንኳን አልነበረም መጀመሪያ ላይ የተናገርኩት ይኖ አልኩኝና ደግሞ ቀለብለ ባርጌ ስጨምርላቸው ይወተን ምን አመጡ? ምንም እኮ ያመጡት ነገር የለም ከሰውየው ጋር ማለት ነው። ግን ጂጂ ይኸውልሽ አሁን ወርቁ አይተህ ነው በጣም የተከበረ ትልቅ ሰው ነው፣ ህዝብን ይረዳል ካልሽ እኮ ጂጂ በጣም ወዳጁ ከሆንኩኝ እኔ የማስጠራው ጥሩ ነገር ላይ ነው ማስጠራው። በጥሩ ነገር ስሙ እንዲነሳ የራስሽን ሰው አሳልፈሽ ባለመስጠት ሪስፔክት በማድረግ እንጂ ከማንም ሰው ጋር ስንጣላ ሰውን አውርዶ እዚህ ሚዲያ ላይ አምጥቶ ማንም ሰው ታወቂ ሰው እንኳን ደውለሽ ጂጂዬ ገባሽ ምን ሆነሽ ነው እንደዚህ የተናገርሽ? ወርቁ ማለት እኮ እንዲህ ነው ብለሽ ታያለሽ እንጂ አንጋሽ ወርቁን ከተናገርሽ ምናምን እኔ ጭራሽ በዛ በኩል መምጣቱን ራሱ ነው ያላቅም በሴትዮዋ በኩል እኔ እንደውም ከሞጣው ነው ያዳሙ በኋላ ላይ ከሰሙት እንድትናገሪ እኮ ነው ኖ አሁን ጂጂ እንድትናገሪ ነው። ጋሽ ወርቁ አንቺም ራስሽ የሆነ ያ ጂጂ አንቺ አሁን የፖለቲካ ደርቢ ብትሆኝም ራሱ ክብር ያለው ሰውን ታውቂያለሽ አይደል? እስከ ዛሬ ተናግሬው ሰምተሽ ታውቂያለሽ? እሱን ሰውዬ እሱን ነው እኮ ምን ታውቂያለሽ? እነሱ በመጡበት ነገር ራሱ አልናገረው ገብቶሻል? እንደዚህ ነገር የሆነ ራስሽ የሆነ ነገር ምክንያቱም ሰበብ መሆን የለብኝም እኔ አንዳንዴ ይጠቀሙብሻል። ተናግረዋለች አንድ እኔ ብዙ ስሚ ካጫሉ በኋላ ማሜ ብዙ ተምረናል እኛ ገብቶሻል? ለፈለገ ይፈጋገጡ ምንም ያገባን ነገር የለም። እኛ የህዝብ እንጂ የሀብታም ጠባቂ አይደለንም፣ ወይ ዘራፊ የሚሆን የፖሊስ ጠባቂ አይደለም። ተዋውለው እዛው እንደ ማንኛውም ኢትዮጵያዊ ሰጥተውታል። ራሱን ይጠይቁት። እኔ የሚያገባኝ መሳሪያ ይዞ ህዝቤ ላይ የሆነ ነገር አድርጓል ወይ አያገባኝ። ምንድን ነው ለታኩር እኔ እኮ ማሜ ቆይማ እዚህ ቲክቶክ ላይ መጣና ወርቁ አይተነው 15 ሚሊዮን ብር ረዳ ተባለ። ተቆርጦ አየሁኝ። ገባሽ? ለምን በዚህ ሰዓት ይረዳል? ቀደም ብሎ ለምን አሁን የትግራይ በሚረዳበት ሰዓት አሁን ምን አስረዳው? ይሄ የፖለቲካ ሴራ ነው። ገባሽ? እስከ ዛሬ 5 ዓመት ለምንድን ነው ዝም ያላቸው? እስከ ይሁላ ሰው ለምን ዝም አላቸው? ምናምን ብዬ በጣም ሲምፕል የለም ወዲያውኑ ተናግሬ ወጣሁ። ነው ሜካፕ አንቺ ስመለስ ፎቶ ተዘቅዝቆ ልጆቼ ተዘቅዝቀው እናቷ በህይወቴ ያልኩሽ አንዳንዴ ብዙ ነገር ግን በማንም ሰው ነው ልጆቼ ተዘቅዝቀው ያውቁ የዘቀዘቁ የራሴ ሰዎች አሉ። ወንድ ልጄን ይሰደባሉ፣ ሴት ልጄን ይሰደባሉ። አሁን በድጋሚ ግን ልጆቼን የሚሰደቡ ከሆነ እኔ በጣም ነው የማዝነው። በአማራ ትላንትና ያልተደረገ ማለት አማራ ነኝ በሚለው ተለጥፏል። ኩሽ ነው እንደዚህ መሆናችን ካልቀረበ ደግሞ እኔም ሄድኩበታ ሰውየው ላይ ወርቁ አይተነውን የሚናገር ሰው ካልበቃ ይሄ ነው መበጣበጥ። ከፈለግ ምንም እንበጣበጣለን። አስከበራችሁት አላስከበራችሁት የባሰ እንዲያውም ገንዘቡ እንዳይረዳ ፖለቲካችሁን ሴራችሁን አድርጋችሁ የእሱ ገንዘብ አንቀበልም ማለት ድርጅቱ ይሄ ነው። ይኸው አልበርድ ያለ ተኩስ የተኩስ እንትን የቲክቶክ ተኩስ አልበርድ ብሎ እኔም ቁጭ ብዬ ያለው ተፋጥጭ ጌሜን ትጅ በዚህ ሰዓት ስንትና ስንት መቶ ብር በሰራው ነበር። 3 ቀን ነው 4 ቀን ያው ልካችሁን ቁጭ ብዬ ማለት ነው። ቤታን ምታማት አንተ የኩክናም ልጅ በጣም ነው ማማት። አንተ ጥንባታም አንተ ነህ እንዴ ለእኔ ጎንደሬነት የምትሰጠኝ? ቂጥን ገልቤ ነው። ምን ነው ቂጤን ክፍት ክድ እናርጊያለሁ አልክ። እናትን ልቀፍልህ በአንደር ከበር ምንም ቢሆን ምን አባ ጎንደር የት አባት አውቀዋለች? ቤታ የምትላት ሴት የት አባት አውቀዋለች ጎንደርን? አንተ የበት ልጅ እናትክን እንኳን ጎንደርን የተወለደችበትን ድሬዳዋን አታውቅም። እርገጫት በደምብ እንኳን ጎንደርን የተወለደችበትን ድሬዳዋ እንኳን አታውቅም። ከጅጅጋ ድሬዳዋ እንዲህ ስትፈናገር በአባዲና ነሳት። ምን አባ ከብሔር ጋር ታገናኛለህ? በእንትን እኮ ነው ያደገችው። በምን የሚባለው የግል ጠብ ነው የተጣላች። የግል ጠባን ትሰድባታለች። በቃ ምን አባ ብሔርን አገናኘ? በድርጅት እዛ ድሬዳዋ ውስጥ እዛ ነው ያደገችው። አላየህም እንደ የጎንደር ልጅ ገብቶ የሚታገል አናቃትም። የት ነው የምናቃት? የናሁሰናይ ፎቶ መሸቀያ ነው የሆነ ነው ያለ ገብቶ የታገለው ልክ እንደ ናሁሰናይ ጥንባታ። ለምን አውቃው ነው? ቆይ እሱን ግን ታውቋለች? እውነት ታውቋለች? ኧረ የት አባቷ አውቃው? የት አባቷ ታውቀዋለች? የትም አታውቀውም። እክካ
አይ እናቴ ዘላለም አታስቀኝ እባክህ ዘልኝ። መውደቋን እኮ የምታውቂው ራስ ጉድሮ ቢሆን ንግስቲቷ ቢሆን ልብ ያደረጉ ነበር። አንቺ የራሷ ፍትህ ለጃን ተከል ዋርካ፣ ፍትህ ለጃን ተከል ዋርካ። ሳንፈቅድ እንወስደዋለን ብላችሁ ለምታገበግሙት ሰልዬ እውነትህን ነው። ፍትህ ለጃን ተከል ዋርካ። ምንድን ነው ጃን ተከል ዋርካ? ግላብ አለ አይደል? ምንድን ነው ጃን ተከል ዋርካ ማለት? ጂጄ ይኸውልሽ ትልቅ ዛፍ ነው። ጎንደር ላይ ታሪክ የተሰራበት ነው። ገባሽ? እና አንዳንድ ሰዎች ያንን ለመውሰድ በጓሮ ገብተው እኛ ተወልደን አድገናል አላደግንበትም ይላሉ። ማንም የማታውቁት ማለት የማያውቁት እኔ እኮ የሰርጀሪ ጎንደሬ ነኝ እኮ ባይ እኮ ያስቀኛል እኮ ጂጂ ክርስቶስን ነው የምልሽ። ችግር እኮ አልነበረውም። ችግሩ ምን እንደሆነ ታውቂያለሽ? ዘይባችሁንም ምናችሁንም አላወቀችም። ምን አባ ልጁ ከሞተበት አታንሽ ጥንባታም ፎቶ ተረግጦ በማሜ ሲሰደብ አታድነውም የነበር አንተ ከካም ልጅ። እንደኔ አይነቱማ ይዛችሁት አትዙሩ፣ መሸቀያ አታርጉት ነው እያልኩ ያለው። ሰርጀሪ ቁጭ ብላ ከማሜ ጋር ቁጭ ብላ አይደል እንዴ ቂጡን እያስለጠለጠችልህ የነበር ፎቶ አስለጥፋ። ጥንባታም ኪዩንዬ ቴንኪዩ የኔ ማር። አንተ ብስብስ ልጁን አታንሺ ከሞተበት ይለኛል እንዴ? የሱን ቦታ አንተ ብትዝምን አለ እዚህ ቲክታክ ላይ ከምትል ከሰከስ ጥንባታም። እኔ ሳብሬው ተምሬያለሁ፣ ማውራት እችላለሁ። ብስብስ ክርስቶስን እዚህ ትግል ሳይገባ እኮ እኛ ጋር እኮ ነው የተማረ። በጣም የሀብታም ልጅ ነው። ማርያምን ነው የምልሽ ጂጂ። በልጅነቱ ምንም የማያውቅ ልጅ እኮ ነው ገብቶ ምንም እኮ የሚያውቀው ነገር የለም። እነዚህ ሌቦች ሳታውቀው እኮ ነው መሸቀያ እኮ ነው። ደግሞ እኮ የሚያስቆኝ ጂጂ ልንገርሽ፣ አሁን እቺ ሰርጀሪ ከተጣሉት ሰው ጋር ቁጭ ብሎ ማለት ነው ቁጭ ብላ ደርቢው ነኝ ብላ የአማራ ታጋይ ነኝ ብላ ቁጭ ብላ ከተጣላችሁ ኦሮሞ ወይ ትግራይ ጋር ቁጭ ብላ ጌሟን ስትለጠልቅ ገንዘቧን ስትሰበስብ ከዛ ናውሰናይ ተለጥፎ ሲሰደብ ከነሱ ጋር ጓደኛ የሆነችን ሴት እኮ ነው ደግፈው እኮ አሁን ደግሞ እኔ ሊሰድቡ አቀምሳለሁ። እኔ ቂጥቂጥን ነው የምለጠልጥ። ጎንደር ላይ ነው የተወለድኩት። ፍራቻ የሚባል የለም። አቀምሳለሁ እያንዳንድን እከካም ማንነቱን የማታውቅ ጎንደር መግቢያዊውን መውጫዊውን የማታውቅ ጥንባታም እንኳን ተቀብለ ማህበረሰቡን ስታሰድብ የኖረች በእሷ ነው እኮ የተሰደሰው ህብረተሰቡ። ጎጃምና ጎንደር የተከፋፈለው እኮ በእሷ ነው። አንተ ከካም ቁጭ ብዬ ነው ማስረዳ የጆሮ ኩክኒ እስከሚወጣል ድረስ። እከካም ማን አባህን ነው የምታስፈራራ? እኔ ማሜን እናት ወልዳ አለቻ ብስብስ በቅት እኔም ደግሞ እሰይ ነዋ እሰይ ከጂጂኪያ ጋር እንኳን ተቀመጥኩ። እሰይ ስደቢልኝ በደብ አርገሽ ጂጂ እንዳታቆሚ አቅምሽልኝ። እሷ በምትመጣበት መንገድ የአማራም ማህበረሰብ ልትነካ ስትፈልግ እንዳታስወራሽ እንጂ ራሷንማ በደንብ አርገሽ እርግጥግጥ አርገሽ ታሪኳን በደንብ አርገሽ ንገሪያቸው። ብዙ የማያውቁ ሰዎች አሉ ስለሷ ታሪክ። በደንብ አርገሽ ንገሪያቸው። ምን አባታችሁ አንድ ዝምባም ለአማራ ምን አባታችሁ ነው ምሰራው? እቺ ጥንባታም እንኳን ያልሆነችውን ደለለ ብሎ አማራ አይቸም ሰምቼም አላውቅም። ደለለኝ ነው አይደለ? ላስትን የሚያባቷ ሰይ እንደዚህ ስታለቅሱ ነው ደስ የሚለኝ። ማይ ጋድ ጀግና እኮ ነሽ ማሚ፣ ያስለቅሳለሁ እያንዳንድን እከካ። በትክክለኛው ፎቶአችሁ የሚታይ ሰው እንኳን መጣችሁ አትሳደቡም እኮ ነው የምታስቁኝ። እኔን መቼ ቢሆን ፎቶዬን ይለጠፍ ነበር ማሚዬ። ምንድነው? እኔ ሙቼ ቢሆን ፎቶዬ ይለጠፍ ነበር። የስ ሰልዬ እነሰሌ የታገሉ ለጎንደር ለአማራ ለነሱም አልሆናችሁ ቅማላም። እኔማ የትኛውን ገብቼ ታግዬ ነው እከካ
አናትህን ነው ምበሳክ። እንደዚህ ደግሞ ሊያስፈራሩ የሚሞክሩት ነገርስ ከጅጅጋ ሆነሽ ሰርጀሪ እየተሰደበች ይሉኛል። በደንብ ትሰደብ። ጥንባታም የተከበረ ሰው አምጠህ በጥሩ ነገር እንደማስጠራት እዚህ አምጠህ ሚዲያ ላይ ለማሰደብ ለምን ሄድባታለሁ? ማግኒዚየም እና ኤነርጂ እየጠጣው እየመጣው ብርዱ እንዲያውም ከቤት ያስወጣ። የልደትሽን ሰርፕራይዝ ነው ማረግሽ ባለጌ። እኔ በጣም አፌን በጣም አስቀያሚ ባለጌ ደግሞ ስናገር መርጣለሁ። ሌላውስ እንደው ነግሬሻለሁ። አርፈሽ እዛው ተቀመጭ። ይኸውላችሁ እናነቃንቀው ካለ ሚዲያውን በደንብ ማነቃነቅ እችልበታለሁ። እኔ ማሚ አንተ ጥንባታ ደግሞ ለስድድብ ያልሽ ተመጫታለሽ ሽንታ። ለዚህ እኮ ነው አንዳንዴ እኮ ዝም ብለሽ እኮ ትታዘቢያለሽ። ብዙ ሴቶች እኮ እናውቃለን እንደዚህ ማህፀናቸው የወለቀ። ብዙ ጊዜ ሰው ሲሳደብ ማሜ ማህፀንሽ የወለቀ እንጂ ማህፀኑ የወለቀ ገባሽ? ብዙ ሴቶች አይቻሉ፣ በስራዬም በትምህርቴም አይቻሉ። እንደ መዘብዘቢያ እኮ ነው ጨርቅ ዘብዝፋ መቀመጫዋ ላይ ቁጭ የምትል ሴት እኮ ናት ሴትን እንደዚህ የምትሳደብ። እቺ ባለጌ ማሜ ሶፋ እንትኗ ላይ መቀመጫዋ ላይ ቁጭ እኮ ማለት ስትቀመጥ ያት እንዲህ ነው የምትቀመጠው። ዝም ብለሽ ልጆቼን ነጭ ቅማልዬ አቋቋሟን ስታሳይ ነበር። ዝም ብለሽ ያ እንዳያመልጣት እና ብዙ ጊዜ ሽት ነው የምትለው። አዳምጪ አንቺ ጥንባታም ቁጭ በይና መናለልክ እንደምልሽ መጀመሪያ ይሄንን ሙሙሽን እጥን ጥብ አርጊና ሐኪም ቤት ሄደሽ አሳክሚ። የሴቶች ታይ ቼክ አርጊ። ጂጂ ይኸውልሽ መጽሐፍ ቅዱስ ምን ይላል መሰለሽ? የዘራውን ታጭዳለህ፣ ያፍን ፍሬ ትበላለህ ይላል። ጂጂ የሆነ ሰዓት የተናገርናቸው ነገሮች አንዳንዴ ዋጋ ያስከፍሉናል። አሁን ለሷ ማዕፀንሽ ደረቀ በዚህ ወጦ ተብሎ ዲፌንስ ለማድረግ አንችልም። ቢካዝ እሷም ማዕፀናችሁ ላይ ያለው ልጅ ይሙት እያለች እያንዳንዱን ሰው ስትሳደብ ኖርሽ ነው። አሁን እባልጋለሁ ስልሽ መርዝ ሆናለሁ ስልሽ ለምን አሁን መጥቶ እንደዚህ እሳት አደጋ ለምን እንደዚህ ጭንቅላት ላይ አይከስም? ሲፈልግ እሳት ይልቀቅብኝ ሲፈልግ ለምን ድፍት አለ? አንቺ እሷ ከምትናገራቸው የባሰ ልናገር ይችላል። ግን እኔ ደግሞ እውነታውን ነው የምነግርሽ ማሚ። እውነታውን የምታየው ነገር አለ ገባሽ? ሌሎች ሴቶች ላይ እኔ ከስራ አንጻር ነው የምነግርሽ እያልኩሽ ነው። ሚኪ የምትባል ደናቁርት ምን አባ ብታቀኝ ምን አባ ታመጣለህ? ምን አባ አንተ አልተነካም። ትሰደባለች። ስትሰደብ ቁጭ ብለህ ማዳመጥ አለብህ። ጥንባታ ማን አባህን ነው የምታስፈራራ? ከካም ልጅ የወለቀው ማዕፀን አስቋላጭ ጥንባታ። ቆይማ አንዴ ጅጅ እኔ ያኔ እንደዛ ሙልጭ ብዬ ስሰደብ የት አባ ነበር ከአንተ የኩክንያም ልጅ ጥንባታም። አዳምጥ ቁጭ ባልና እቺ ጥንባታም ሰርጀሪ አማራን አትወክልም ካልኩ ማዳመጥ አለብህ። ጥንባታም ተልከው ተቀጥረው የሚሰሩ ሰዎች አሉ። ከነሱ ውስጥ አንዷ እሷ ናት። ይሄን ደግሞ በደንበኛ ጠንቅቀው የሚተዋወቁ ሰዎች አሉ። ጂጂ ሰርጀሪን ጠንቅቃ በደንብ አድርጋ ታውቃታለች። ማንቱን ምንቱን ዳሴት እንዴ ፖለቲካ ላይ እኮ እየተሰዳደብክ ተስማምተ የምትሰራበት ነገር እኮ ነው። ሆዳም ስትሆን የት አባቷ አውቃ ማህበረሰቡን አሰደበች እንጂ የአማራ ማህበረሰብ እኮ የተሰደበ በሷ ነው። በዚህ ጥንባታ ብስብስ ደግሞ ያስፈራራኛል። እንደ ላም እቺ አሸንዳ አምስ የታባሽ አሸንዳ ወንፊት ወይ ጂጂ ገደልሽኝ። ምንም ድልግና ከሆነ ከኛም የበለጠ እናት ያደግንበት ነው። ልክ ነው የምነግርሽ። ልክ አሸንዳ አንድ የተለቀቀ የማያውቀው አይሷ ሄለንዬ ብቻ በቂዋ ናት። ነጭ ቅማልዬ አቋቋሟን ራሱ በቀደም ስታሳይ ነበር እንዴት እንደምትቆም። ቆይ ለእሷ ነው ጊፍት ምሰጣት። እንዲያውም ለነጭ ቅማልዬ ዛሬ እንዲህ ነው የምትቆም። ቀጥ ብላ አትቆምም። የለም ይኸውልሽ ማሚ ይኸውልሽ የእምስ ጡንቻ ሲላላ እግዚአብሔር ምስክሬ ነው። በኢየሱስ ምንም ኢየሱስ የሚል የለም። የእምስ ጡንቻ እግዚአብሔር ምስክር አዳምጪ ነው። እግዚአብሔር ጡንቻ ይላላ ጡንቻ ይህ የእምሳችን እንትን አለ እንዲህ ጭራሱ እንዲህ ግጥም ነው የሚለው። ሴት አይደለሽ ግጥም ነው የሚለው ገባሽ? ያከላላ ግን ያከላላ እንዲህ ነው ትሹ
ታፕታፕ አድርጉ። ታፕታፕ ቼክ ስታደርጋለ። እኔ እኮ የሚያስቁኝ ጂጂ የእሷን ፎቶ አድርገው የሚስቁ ሰዎች ነው ደግሞ የሚያስቁኝ። እንዲህ ነው ይሄ ብዙ ሴቶች አይተሽ እንደሆነ ዳንሷን አሳይን እስኪ ጂጂ ዳንሷን። እንዲህ ነው የምትልሽ፣ እንዲህ ነው በዚህ እግሯ እንሷን ትይዟለች እንደዚህ። አምላኬ ጂጂ ገና ወልጅ አልጨረስኩም። በእናትሽ እንዲህ ለመደነስ ዳንሷ ጂጂ ዳንሷን ከዛ የለመደ ይኸውልሽ ማሚ አዳምጪ በመድኃኒዓለም ብቻሽን ስትሆኝ እንዲም ልትይ ትችያለሽ። ገባሽ? ብቻሽን ስትሆኝ ገብቶሻል? ልትይ ትችያለሽ። ያቺ የለመደች እጅ እዚህም ትመጣለች እና ዝም ታፕታፕ አድርጉ የኔዎቹ። እንትን ላይ መሆኗን ትረሳዋለች። ምንድን ነው ላይ መሆኗን ትረሳና እንዲህ ጭብጥ አድርጋ ትይዛታለች። እየበላት እኮ ነው። ገብቶሻል? ኦኬ ይሄ የሚመጣው ለዛ ነው ነው። እኔ ስለማቅ ነው ችግሩን ስለሰማው ነው ከሌላ ሰው ይሄ ችግር አለ። የኔዎች እኮ ይወዱኛል። ጅጅ ስትናገር ሚሉኝን ስሚያት። ጅጅ ስትናገር እውነቷን ነው ማሚዬ፣ ጸጥ ብለሽ አዳምጫት ይሉኛል። አይደለም ከምታየው እና እኔ አንዳንድ ጊዜ ይችልሽ ችግር አለባት በቃ ነው። እንደዚህ አይነት ችግር ተሸክመሽ የምትሳደቢ ከሆነ የችግሩ ባለቤት አንቺ ነሽ ማለት ነው። እኔ ደግሞ ይሄንን የማውቀው ምነው ቀይ መስቀል ውስጥም ሰርቻለሁ ትንሽ እና እንደዚህ አይነት ችግር ያለባቸውን አያቸዋለሁ። ከሴቶች ጋር አለ ስራ የነበረው አውቀዋለሁ። ሙጃ ለምዶባታል። ቴንኪው ዳይስታታብ ምታረጉልኝ እዛ ጋር ያለ ይሄ ጭብጥ ማድረግ የለም። የሆነ ቦታ የሚያምሽ ከሆነ ሁሌ እዛ ቦታ ለምትዳብሽው እጇ እዛ ጋር ያለ እስቲ ቆይ አይቻት አላቅም። አያታለሁ ጂጂ በለ ስትደንስ ቆይ ላሳይሽ። ስትደንስ ዝም ብለሽ ያት ስትነሳ ራሱ ፎቶ ስትነሳ ዳንሷን አሳይን ይሉሻል ጂጂ። ፎቶ እንዲህ ነው የምትልሽ። እንዲህ ሁሌ በቃ ጫፍ ያዝቻት ነው እንደዚህ እንድች እንዳልቻት ወርቅዬ አሽንዳንስ ጂጂ ዳንሷን አሳይን ይሉሻል። በማርያም ከሙዚቃ ጋር እንዴት ነው? እኔም አይቻታለሁ ይላል ዘላለም። እንዴት ልና ይችል እንዲህ የሚለው ዳንስ አለ አይደል? ይሄን ኧረ ጂጂ ያችኛዋ የሆነች ዳንስ አለች። በቀደም ትናንትና ጌመሯ ራሱ ስዳንሳት ነበር። ዊኒጡኒጥ ጂጂ እያየሽ እስቲ በማርያም። ኧረ እኔስ ደክሞኛል። እንኳን አጋዥ አገኘው። እንደዚህ አግዙኝ እንጂ አሉ። ታፕታፕ አድርጉ ጋይስ። አንድ እግሩ አጭር ነው እኮ ይሉሻል የሰርጀሪ። እኔ ደግሞ ግርማ ሞቶላ ገብቶ ጂጂዬ እየሰደበች ይመስል እንግዲህ ዝም በልለዋለሁ፣ ውሸታም እለዋለሁ። እግዚአብሔር እኔ እንደዚህ ትዳፈራለች መቼ አልኩኝ። አዎ ግርማ ሞቶላም ይዟታል። አረ ግርማ ሞዬ እኮ ከያዘ አይለቅም ደግሞ ግርማ ሞዬ። እሱን ከድሮ የማይወዳትም እድሜ እግዚአብሔርን ለኛ ትብል ታውቂያለሽ። ግርማሞ እኮ እዚህ ነው የሚኖረው እኔ ጋ። ኧረ ደግሞ ያውቃታል። አባቷን በብሉ ነው የሚያውቀው። ሴትዮ ዳንስ ያሳያለሁ። ግራ ገባኝ። እንትና ከዛች ከእንትና ተማሪ። እኔ አሁን ለእሷ አግዛችሁ የምትሳደቡ ሰዎች ከነፍጠኝት ተማሩ ብያለሁ። ነፍጠኝትዬ የኔ አንጀት አርስ። እኔ አሁን የምትሳደቡ እኮ ነው ያልመልስላት። ሰው ናት ብላ እኮ አማራ ሰው ሲወድሽ
ቦታ ሆኖ ያንቺ ደጋፊ ነው የሚሆነው። ገብቶሻል? አማራ ናት እንትን አትበል ብላ ስትላት ጭራሽ እንደ ሰራተኛ ልታያት። መዝገቡ መጣ፣ ባጫ መጣ። ባጫዬ እንዳንተ ደግሞ አንድ ልጅ አግኝቻለሁ። እዛም እየሰደቡሽ ነው፣ እዚህም እየሰደቡሽ ነው የሚል ባጫውን ታወቀ እኮ በራሱ ነው እየከፈተ የሚገባ። እኔ ዳንሳችን እንይበት። የሰርጀሪ ዳንስ ነው መዝገቡይ። አሁን መደረስ መደረስና እንዴት ደርስለትና እስቲ አፍተኙ ጂጂ አፍተኙ በደንብ አፍተኙ። ላይክ ጨምሪበት። ኧረ ጂጂ ትለያለች። እንዴት ዳንሱ የታባሽ ጠብቂኝማ ክፍት የአንቺን እንትን እንገድበው እንዴ? አባይን እንገድብ ወይስ የአንቺን እንገድብ? እንደዚህ ባለጌ ነኝ። ምን አባቱ ፓፒ ምን አባቱ ጃጓ? አይ አታውቂኝ። ባለጌ ነኝ። ልኬን አውቃለሁ። በጣም ባለጌ ነኝ። ለራሴ ያስጠላኛል። እንዳትለቂያት ጂጂ። እግዚአብሔር ምን ሆነሻል? እንዴት ነው የምለቃት? በዛ ኤለንዬ ነጭ ቅማል ይዛለች። በዚህ አንቺ አለ እዮዳብም ይነሳል የሆነ ቀን። ያው እዮዳብ ኦፎን ነው ይለያል፣ ይነሳል። ፓስተርዬ ዮኒ ማኛም አይለቅም የሆነ ሰዓት። ሲንደሬላም በዛለች፣ በዚህ ሊያሿለች፣ በዚህ ነው ያለው። እንቀጠቅጥሻለን እንደባብ። አሸንዳ ያልኩት የእናንተን ባህል አለም። አንቺ ገጠጠኛ አሸንዳ የምንለው አለ። እንደዚህ ዝናብ ሲመጣ ቤት ለሚገጠም በህግ አምላክ እኔ አሸንዳ ማለት የእናንተን ባህል አይደለም። አሸንዳ ማለት ቤት ሲሰራ እስቲ ንገሯቸው። ቤት ሲሰራ ውሃ እንዲያፈስ ተብሎ እንደዚህ የሚገጠማል እሱ ነው። አንዳንዴ ማለት ነው ጂጂ አይተሻት ከሆነ አልቅሽ ይላታል። አይተሻት ከሆነ ተጫውታ ገንዘቧን ምናምኗን ስብስብ ታረግና መጨረሻ ላይ ዘግታው ልትወጥ ስትሄድ በቃ ነፍሴን ጨነቃት አይነት የሆነ በህይወቱ ደስተኛ ያልሆነ ሰው አይተሽ ታውቂያለሽ ጂጂ? ሰዎችን እኮ ይክንት ነው እንደዚህ ጂጂ። ማንበብ ትችላለሽ። አንድ ሰው ገንዘብ ላይኖረው ይችላል፣ ግን ገንዘብ እያለው ደስታ ደግሞ የሚያጣ ሰው እንዲሁም ፊታቸውን ማንበብ ትችያለሽ። እሱ አሁን ጭንቅ ነው የሚላት። ተስፋዋ ይሄ የሚዲያ ሰው ነው። አንዳንዱ በቃ ቦዘኔው ቁጭ ብሎ ታፕታፕ የሚያደርግላት ማዳም ስተኛ እየመጣ የሚተበትበው ጊፍተሩ ምናምን ነው እንጂ የሆነ ይጨንቃታል። በቃ ጭንቀት፣ የሆነ ትልቅ ጭንቀት አለባት ትላለች መሀል ላይ በቃ እንደኛ ብትወልድና ደም ብታፈስ ምን ልትሆን ነው? ሳትወልድ እንደዚህ ነፍሷን የጨነቃት። ለነገሩ ወልዳ ክዳለች ነው የሚሉ እኮ ጂጂ። ዮኒ ማኛ አውጥቶት ነበር እርጉዝ እያለች። እኔም አውቃለሁ አይጂ ላይ እያለች እኮ እርጉዝ ነበረች። ሌላ ጉዳይ ነው መሰለሽ። አትችልም። ሌላ ጉዳይ ነው። ሌላ በሽታ ነው። እቺ ጓደኛዋ አለች አይደለም? እንደዚህ ያለች ጓደኛ እኮ ታሪኳን ታውቃለች እኮ። እቺ ልጇ የእሷ ናት ይባላል እንግዲህ። ልጅ ሲባል ደም ባል ታለቅሰው አይደለ? ከመጀመሪያ ማትወድም ሳትባል አትቀርም። ቀረበል ጂጂ ተነግሯታል መሰለኝ። ጸልዩልኝ እንደወልድ ስትል ነበር እኮ አንድ ሰሞን። ችግር አለ። ይስቃሉ እነዚህ እኮ ያስቁኛል። ይሄ ሶስት መንግስት የበላ እንትን ይዛችሁ እበትም ትል ይወልዳል ያለሽ። የታደለ ነው የሚወልደው። አንቺ ቆረቆንዳ እድሜሽን ሄዶሽ ሕክምና ስትሄጂ እድሜሽን በስነስርዓቱ መናገር አለብሽ። የሚሰጥሽን መድኃኒት እንዲሰራ። አንቺ እድሜሽ 46 ሆኖ
25 የምትይ ከሆነ መድኃኒቱ አይሰራም። ገብቶሻል? ኦኬ ባይጠይቁሽም እግዚአብሔር ምስክር ነው። እኔ እኮ ጅጅ በጣም የሚያስቆኝ እነዚህ ማለት ነው ጅጅ ሰዎች አሁን ባለፈው የሊያሾን ልጅ ተሳደበች ምናምን ተብሎ ሰው እችኛዋን ሰርጀሪን ያው ቂጧን ስለሚልሱ አብረዋት ስለሚሄዱና ለምን ተሳደብሽ ብሎ የተቆጣት ሰው የለም። ሰርጀሪ ግን ከማህፀናችሁ ያለው ልጅ ይለቅ ይድረቅ የትግራይ ልጅ የወለደ ሰው አንቆ ነው መግደል ምናምን ስትል የነበረች ሴት መጣ ጅጅኪያ እንዴት እንደዚህ ስለምሷ አወራች ብለህ ልትሳደብ ትፈልጋለህ? ጥንባታ ፌር ስትሆን ፌር ነው የምትሆን። ልጅ መቀለጃ አይደለም። የማንኛውም ሰው ሲሰደብ ልጅ አይሰደብም ነው የሚባል። ትክክለኛ ፎሎወር እና ትክክለኛ ጓደኞቿ ከሆናችሁ እንጂ እሷ ትሳደብ የሰውን ልጅ እናንተ ስትሰርባት ግን እኛን ይሰማናል ካልክ አናት አናትህን ነው ምበሳልህ በ9 ቁጥር ሚስማር። ከሷ የበለጠ ፈዛዛና ነዘዝ ይሄንን ቅማላሞች የሊያ ልጅ እንደዛ ስትሰደብ ምን አባ መልስ ሰጣ? ችግር አለባቸው። አንዱን ሲወዱ እኔ ስሰደብ መልስ ሰጣ? የጠሉት ሁሉም ይሳደባሉ፣ ሁለቱም ይሳደባሉ። ዋይ ለምንድን ነው አንዱ ለአንዱ የሚፈርደው? እችስ እንደ ባለጌ አይደለችም? እንዲ አሁን የዚችን እኔ አውጥቼ ባሳያችሁ የተናገረችው ነገር ማህፀን ይንሸራተታል እንዴ? ለሊት ስትሸከሸክ ያድርሽ ማህፀን አለሽ። እስቲ ቪዲዮውን አውጪውማ አለ ቪዲዮውን አውጪ ጂጂ ሸር አድርጊልኝ። እኔ ብዙ ሪከርደሮች ስላሉኝ ለእነሱ መስጠት ፈልጋለሁ። ላኩልኝ ዛሬማ። እኔ እኮ ነው ማስወጣባት ጂጂ ለሪከርደሮቼ። ታውቂያለሽ የእሷ ፎቶ ከተለጠፈ ካየሽው እኔ ነኝ እያስደረግኩብሽ ያለው። አንቺ ቀማላም ሰቨናፕን እኔ ነው ማስደረግብሽ። ይኸውልሽ ጥጦ እየጠባች እቻ አዛውንት ይኸውልሽ ጥጦ እየጠባች ምን ትያለሽ? አሁን የጥጦ ምንድን ነው? ምን ይባላል? ስለ ጾም እኔ ምን አገባኝ? ይኸውልሽ አዳምጭ። ምን አገባኝ? እኔ መልክተኛ ቤታ ታዲያ ለምትጾሙት እዛው ጽዋ በቃ በእናንተ ቤት አሁን ጾማችኋል። ማታ ቂጠሽን ይሸጉረዋል፣ እምስሽን ይሸጉረዋል። ማህፀንሽ ሁሉ ቦታውን ቀይሯል። ወደ ቂጠሽ ሸሽቷል። ስትለጠለጭ ለዚች ነው አሁን እናንተ የምትከራከሩ ማታፍሩ። ረግቦ ሸሽቷል። ከዛ ጾም ነው ቤታ እማማያት ነው ቤታ ተረባክ እምሶ ቂንጥሮ ማታ ስትሸከሸግ ያድረሽ እማማት ነው ቤታ ሳምንቱ ማት ሳደ እማማት ላይ ልድ እየገባ ያላወቀውን ነገር በማወቅ ይኸውልሽ ለእንደዚች አይነቷ ነው እችናት አሁን ልጅ ወልዳ አልጋሽ የሆነ አስምትል ለአባቷን ስሙን እየጠራች ኧረ አምጪው ወደዚህ ልድገመው ልየውማ አንዴ አምጪውማ። ለዚህ እኮ ነው ቆይማ እሱን ነው ሪከርድ የእኔ ሪከርደር አለ። ሰቨናፕን ሸር አድርጉላት እና ሳሚን ምናምን ጋይስ ይሄን ነው ይኸውላችሁ እንዴት እንደምሰሩት ቪዲዮውን ልንገራችሁ። ጋሽ ዮናስ ወልዳል ምትለውንና ይሄን ቪዲዮ ሁለቱን አርጋችሁ ሰርታ አምጣ። ሰቨናፕ አለ ሰቨናፕ እናት ያንተ ደግሞ ሁሉ ጊዜ እኔ አትለጥፈኝ አስፈችኝ። ኧረ ቆይ እነግረዋለሁ። ይለጥፍሻል እንዴ? ቀላል ይለጥልኝም እኮ ይለጠልጠኛል። ለእሷ ግዢ የነበረ ጊዜ ነው ደግ አደረገኝ። እነግረዋለሁ። ቆይ እነግረዋለሁ። ሰቨናፕን ሸር አድርጌዋለሁ። ቆይ አምጪውማ የትኛውን ቪዲዮ እንደሆን ልንገረዋ የሚሰራውን ሰቨናፕ ይሄን ቪዲዮዋንና ጋሽ ዮናስ ወልዳል እኮ የኔ አባት የምትለውን እሱንና ይሄን ቪዲዮ አንድ ላይ አድርገህ ሰርተህ ፖስትልኝ ተለበል። ልክ ደህና ነገር እንደጠራች ደግሞ የአባቷን ስም ስትጠራ እኮ የምታስቀኝ ይች ባለጌ ጋጥ ወጥ። አባቷስ እንዲያውም የተከበረ ነው ተብሏል፣ ሰምተናል። ውሸት ምን ያደርጋል? አዎ ደህና ሰው ናቸው መሰለኝ። አዎ አማራ ነው ግን አማራ አይደለም አይደለም አሉ ነው እንጂ አይደለም። ደለለ ብሎ አማራ የለም። ጂጂ እኛ ሰፈር ፊት ለፊት ነበሩ፣ እነሱ ኦሮሞ ናቸው። ደለለ ጋሽ ደለለ የሚባሉ አውቃቸዋለሁ። ኖ ደለለ ኦሮሞ ነው እኔ ማውቃቸው። እኛ ሰፈር ኦሮሞዎች ነበሩ፣ ጋሽ ደለለ የሚባሉ አሉ። እና አባቷ ስም ዮናስ አይደለም? ዮናስ ነው ግን ደለለ ስትል ነው የምሰማት።
ማሜ ብሎ አማራ። እኔ እኮ ማሜ አይደለም ስሜ፣ ወደር የለሽ ዳኘው ነው ትክክለኛ ስሜ። የትምህርት እኔ እኮ ወደር የለሽ ዳኘው ነው የምባለው። ወደር የለሽ የሚወዳደርሽ የለም ነው የምባለው እኔ። እቴ ላይ ስትመጣ ደግሞ ፀሐይቱ ዳኘው ነው የምትባል ሰንሻይን። ህይወት ላይ ስትመጣ ደግሞ ህይወት ነው የምትባል። ወንድሞቼ ላይ ስትመጣ ደግሞ ሀብታሙ ነው የሚባለው። መውደድ ይባላል። ሚካኤል ሚኪ ይባላል ደግሞ አንደኛው። ምን አባታቸው ያመጣሉ? ምን አባታቸው ሊያመጡ? እከካሞች ፈሳም እናሳ ይላል። ላይ ሌላ እንቀጥል እንዴ? እንጥራ እንዴ? ማን ብሮ ወደር የለሽ ዳኘው ነው የምባለው እኔ። ማሜማ ዝም ብሎ ቅጽል ስም ነው እኮ ማሜ። አንቺ ከዚህ ሰውዬ ጋር ራሱ እድሜዋ ስንት ቢሆን ነው ግን? 11 ስንት ዓመቷ መሰለሽ? 15 ዓመቷ ነው። ከዚህ ከማነሱ የሚባል ከዴቪ ጋር ነው ምናምን። እውነቱን የጎንደር ልጅ በቀደም ገብተው 6 ነው 7 አስገብቻቸው ነበረ። ጂጂ ቤታዮ ቤት እቺ እኮ ጎንደር አይደለችም እያለች ይጽፉላቸው። የት አባታችሁ እናቃታለን ቤታዮ ያላችኋትን የናሁሰናይን ፎቶ ይዛ ስለሸቀለች ነው እንጂ የት አባቷ እናቃታለን አሉ። ትክክለኛ ደም ያለበት ደሙን ያውቃል። ታውቃለህ? እከካ የናሁሰናይ ፎቶ መሸቀያ አይደለም። አውርጂ ወይዘሪት አውርጂ ተብለሻል። ማውረድ ነው ያለባችሁ። አሁን ይዛችሁ እየቀነሰ መጥቷል። ባይዘው ጥሩ ነው። ትሰማላችሁ እኮ ብዙዎቻችሁ መርጦ አልቃሾች። ኪሪቤልን ምን አባ ይዛ አትዞርም? መርጠ ነው የምታለቅስ አንተ ከካሙሉ አቀምሳለሁ። ይኸውልሽ ፎቶ ይዘሽ አንቺ እኮ ድማዛ ነሽ ያለው። ይኸውልህ መርጠው ነው የሚያለቅሱት እነዚህ። የት አባሽ ታውቂዋለሽ? ናሁሰናይን ብትጠየቂ እንኳን ጆሮሽን ቢቆን እኛስ አብረን ተምረን ነው። ዳግማዊ ሲሳይ ሄደሽ ጠይቂ አንቺ ጥንባታም። የት ታውቂዋለሽ? ናሁሰናይ አታውቁትም እኮ። ሳታውቁት እኮ ነው ይዛችሁ ምትዞሩ። እኔ ብዞር እንኳን ያምርብኛል። ማሚዬ እኔ ጎንደሬ ቤታ ደምሽ ናት። አታሰድቢያት። አሰድባት። በደንብ ነው ማስረግጣት። ጂጂ እንዳትለቂያት እችን ጥንባታ። እንደዚህ አይነት ደም የለኝም እኔ። ፈሳም ሁሉ ታያቸው ይምጡ ያለው የኔ አባት የኔ ወድ ኑርልኝ። ጂጂ እንዳትለቂያት። በማንም በምንም ቢመጡ እንዳትፈች ጂጂ። አክብራ ነው አክብራ መጦ የሚጠይቅሽ ሰው እንኳን አክብራ ነው። ሰው መላክ አመሏ ነው። በውስጥ ሲጠፋት የልባቸውን ይናገራሉ። እዚህ አህያ በሙሉ ለስንቱ ተላክን ራሳችን ደስ እኮ ነው የምትሉኝ እኔ ስትሳደቡ። አይስዌር ተሳደቡ በደንብ መሰለሽ። እኔ ትክክለኛ ማንነት ያለው አማራነት፣ ጎንደሬን፣ ጎጃሜ፣ ወሎ ምናምን ትክክለኛ ማንነት ያለው እኔን አይሰድበኝም። ይሄ ዲቃላው፣ ሌባው፣ ሆዳደሩ እስቲ በዘርህ ማነባ ነው ገረድ ያለ አማራው ነው ማለት ነው። ቂጥ ሚልስ እንደዚህ እንደናንተ ቲክታክ ላይ የለም እኮ። ትክክለኛው ማህበረሰብ እኮ አያውቃችሁም እናንተ እዚህ ቲክታክ ላይ ያለ ለገንዘብ ብለው ባጫ ምን አልክ? አላነበብኩትም። ባጫማ እንደዚህ አይነት ነገር ደስ ሲላኩ
የአራዳ ልጅ ነው ባጫ። እነ ባጫ እኮ የአራዳ ልጆች ናቸው ታውቂያለሽ። ማሜ ከአንቺ በፊት እሷን ይለኛል ባጫ። በኋላ ትወጣባለች። እኔ ትክክለኛ የአራዳ ልጅ ነው የሚወደኝ፣ ነቃ ደንገጥ ያለው። ያ ዳይቦ ደግሞ ጠፍቷል። በእናትሽ ምን እንደሆነ ምን እንጃ። ትክክል። ይኸው ናሁሰናይ ጋር ገብቶ የታገለ ልጅ ነው። እናንተ ናችሁ አማራን የምታሰድቡት ይልሻል በኮመንት። ይምረጠንባታም አንቢ ኮመንት ሶስት አባዱላውን ሽጦ ዋጋ የከፈለ ለአማራ ልጅ ብስብሶች። አዳምጪ ከታች ቁጭ በሽ የምትሳደቢ ጥንባታም ቆረቆንዳ ሁሉ። ማሚዬ ወታደርሽ ነኝ ባጫዬ። ራሱ አሁን እኔ የምጠብቀው ሌላ ነገር አለ። እንዳትለቂያት ጂጂ። ማኩ የናዝሬቱ ይላል ዋትሳፕ ብሮ። እንዳትለቂያት ጂጂ። ታባቷና ታለቅሻለሽ እያንዳንድሽ። ገና እዮዳብም የኔ ነው አስረግጣለሁ ቁጭ ብዬ ምረከካ። እዮዳብን ብትጠይቁት አሁን ለማሜና ለቤታ ከሚል ትክክለኛ ለእኔ ለደሙ ነው እዮዳብ። ሰለሞን ቦጋለን ብትጠይቀው ሰለሞን ለእኔ ነው የሚል ለማን አባ ይላል። ትክክለኛው አማራ በቃ ይሄ ሽልጥልጡ ነው። ሞጣን ልሰድቡ የመጣችሁ ደፋሮች እኮ ናችሁ እናንተ። ትክክለኛውን የአማራን ልጅ ሞጣን ልሰድብ እንዴት ትመጣለህ? የፈለገ የፖለቲካ አነጋገር ችግር ቢኖርበት እንኳን የራስህን ደም እንዴት አሳልፈ ትሰጣለህ? እከካ አቀምሳለሁ። እኔ ለትክክለኛው አማራ ነው እኔ ዲፌንስ ማረገው። ለና አክሊሉ አሁን የሰፈሬ ጎንደር ልጅ ነው፣ እዛው ተወልዶ ያደገ። እሱን ብሰድበው ወጥቼ ረግጣለሁ። እንደዛ ሰርጀሪን ስሰድብልኝማ ጥብሴ ነው። እኔ ለዚህ ዲቃላ መደዴ ምን አባህ ገባኝ። እኔ ቂጧን ለምን አይገርፋትም? ገና ጃን ተከል ዋርካ ላይ አስሬ ብገርፋት ሁሉ ደስታዬ ነው። ግን መግባት አትችልም። ችግሩ አሁን እኔ አሁን ኤኒ ታይም መግባት እችላለሁ፣ እሷ ግን መግባት አትችልም። የት አባቷ ታየዋለች? እንኳን ኢትዮጵያን ጂጂ አሜሪካንን እንኳን ከዚህ ስቴት ኳስ እንኳን ለማየት አትሄድም። ኳስ እንኳን ለማየት አትሄድም። ሱፐር ማርኬት ግሮሰሪ እንኳን ስትሄድ አበሻ ቤት አትሄድም። እንደ አንቺ አንድ ቀን እንኳን አበሻ ቤት አትሄድም። አበሻ ባለበት አካባቢ አትሄዳትም። እሷ እናቷ ወልዳት ነው የምትሄድ። ስንት ቁስል ጥላለች ህብረተሰቡ ላይ። ችከካ ጥንባታ ትኬቱ አዘዞ ድማዛ አብሯት ሰፈር ይምጡ ይጠይቁ። ያት አባቷ እናቷ ወልዳት ነው። እሷ ጭራሽ ጎንደር ላይ የምትገባ ሙቼ ነዋ። እኔ ሙቼ ነዋ። ስንት አይነት ሰራዊት እንዳለኝ አታውቅም። ፍየል ምን አለች? ምን ሆነ አሳጠረች አለ። ኧረ ጂጂ ደፋር እኮ ናት እሷ። ጎንደር እገባለሁ ብላ ታስብ ይሆናል። እኔ ወለጋ እንጂ ወለጋ ያሉት ሰዎች ስናገራቸው ኦሮሞዎችን እንደዛ ደፋር እኮ ናት ማትረባ እዛም እዚህ ፊት ድሬዳዋ ተወልደሽ ማለት ነው። ጎንደር ላይ የተወለደን አንድን ሰው ልትሳደቢ መብቱን የት ነው ያገኘሽው ብዬ ብጠይቃት መልስ የላትም እኮ። አስጓፍጣት ነበረ አገጯን ይዤ እኔ ማሜ መንጋጭላዋን ወደ ማዳመጫዋ ነበር ማዞርላት። እኔ በጣም ኃይለኛ እኮ ነኝ ጂጂ። ከሰው ጋር ስጣላ አናቷን ነበር ምበሳላት። በዚህ በዳሽን ጠርሙስ ነበር ምበሳላት አናቷን።
ጥንባታ ደግሞ ለምን ሳቅሽ ብለው እኮ ነው ጋይስ። ለምን ሳቅሽ? ጅጅክያ ስትሰድባት ለምን ሳቅሽ እኮ ነው። እኔ እኮ አላነሳኋትም ጋይስ። ለምን ትስቂያለሽ? እሷ ስትሰደብ እና ላለቅስ ነው። ጥንባታ እውነቱን ነው የሚሆን ይማኛ። ለምን ጥብሴ ነው ይሄ ነገር ይላል። ጥብሴ ነው ለኔማ። እንዴ እያሳቅሽኝ ነበረ እኮ ማታ። እኔ ደግሞ ልክ እንደዚህ አይነት ነገር ሲመጣ ቆንጆ ምግቤን አቀርብና ጂጂ እየበላው ነው ማይ ሰው ሲረገጥ ቁጭ ብዬ ማራም ደህና ቀዝቀዝ ያለ ነገር ከጎኔ ይዛለሁ ምግቤን ይዤ። እኔ ዝም ብዬ እንደናንተ ማይመሰላችሁ እንዴ? እኔ ኢንጆይ ነው ማረገው። ከላይቬ ከወጣው ሰዎች የሚያደርጉትን ነገር እያንዳንዱ ፈንም ሆነ ፐርሰናል ተጣልተ ስትረጋገጥ ቁጭ ብዬ ኢንጆይ ነው ማረግህ። እንዳንተ ኮመንት እጄ እስከሚሰበር እየጻፍኩ መሰላችሁ እንዴ? እኔ የምሰዳደመው ኖ እኔ መሳቅ ብቻ ነው። ኮመንት መሳደብ አልችልም። እኔ ጂጂ አልወድም በኮመንት መሳደብ። እኔ እኮ ዞር ብዬ እኔ ደግሞ አልጠበቅኳትም። ማሚ መድኃኒዓለም እንደዚህ ነገር ላይ ብርቅሽ ምግብ ብርቅሽ ነው ትለኛለች። ጎንደር እኮ ነው የተወለድኩት የኔ ማር። አፈር ሰውን እየተባለ የተበላበት ሀገር ላይ ይኸውልሽ። ለዛ ነው በጓሮን ላይ ጎንደሬ ናት ያሳደገችኝ ማሚ። ጅጅ እንኳን ታውቀዋለች ጎንደር አፈር ሰውን ብሎ እንደሚያበላ። አዋዚያችሁ ራሱ አራን ያክል ክርስትና እናቴ አይ ወይኔ ብቻሽን መስለሻቸው ነው የኔ ማር። ዝም በል እነግርሃለሁ። እዛ ሲመጣማ አንድ የምታሽልኝ ሰው አለ። ጠብቅ ዝም ብለህ አሁን እዚህ ላይ ወራ። ኧረ እባክሽ እጅ ሙጃ። ኧረ እሷማ እንደ እናቷ ጡት ትርሳው መግባትን ኢትዮጵያ። እዛው ይቀሯት። እዛው አባዲና ነው የለመደ አሜሪካን አባዲና ይቅበርሽ። እናትሽን ጂጂ እናቷን ጂጂ እናቷን እንደ ካደቻት እንደ እናቷ ጡት ትርሳው ኢትዮጵያ መግባትና ጎንደርንማ መቼም አታየውም፣ ይናፍቅሻል። እኔ ልጆቼን ሚይዝልኝ አጥቼ ነው እንጂ ጥምቀት አሁን በደንብ ይጄ ላስነካው ነበር። እንዴት ጎንደሬ ትክክለኛ ጎንደሬ ፍቅር እንዴት እንደሚሰጠው አሳይሽ ነበር። አንቺ ከካም ወይኔ እኔ እኮ ልጆቼን እኮ ሚይዝልኝ አጥቼ ነው፣ ስራ ስለሆኑ ነው። በጣም እናድደም እንደው ታውቂያለሽ፣ የፈለገ ነገር ቢሆን እኔ ያላየሁትን ያየሁት ጎጃም አይደለሽም። እንዲህ ነሽ። አሁን እኮ ትግል ላይ ነው። እናትና አባት የምትጠያየቅበት ሰዓትም አይደለም። ቢሆን እንኳን ገባሽ ተባብረሽ ሁሉንም ነገር የምትፈልጊውን ነገር ደረጃ ላይ ትደርሻለሽ። ማኩዬ ብትገባ እናሳያት ነበረ። ይኸውልሽ ትክክለኛ የእኔዎቹ ነው የሚጽፉልሽ። ዝም ብለሽ እንዳንቺ ማዳም ስትሄድበት ለአንቺ ሊጽፍ የሚመጣ ሰው አይደለም የሚጽፍልሽ። እዚህ ላይ እኛን ያጣላን የብሔር ጉዳይ አይደለም፣ ፐርሰናል ጠብን የተጣላ ነው። ትክክለኛ ማንነትሽ ሲመጣ ደግሞ ትክክለኛ ሰዎችን አስወጥተሽ በጓሮ ለመግባት ጎጃምና ጎንደርን የከፋፈልሽ ሰው ነሽ። ማህበረሰቡ የአማራ ማህበረሰብ ስድብ አያውቅም፣ በስድብ አያምንም። ፈሪሃ እግዚአብሔር ያለበት ሰው ነው። የሰውን ክብር ያውቃሉ። ከአርቲስት እስከ እንትን ከትልቅ እስከ ትንሽ ሕፃን ልጅ ይከበራል። በአማራ ህብረተሰብ ደግሞ ስትሄድ አፈር ሲሆን ተብሎ የተበላበት ሀገር ላይ ነው ህዝቡን የምታፍር ቡዳ ያለችበት ማለት ነው። ቴንኪ ኔማ ያለችበት የለም። ድሮ እንኳን ተከልክሏል እንደዚህ አይነት ስድብ ታውቂያለሽ? እኔ በቃ ድሮ ራሱ እንደዛ አትበሉ አይባልም ተብሎ በህግ ያስቀጣሻል። አይደለም ይኸውልሽ ሰርጀሪ አሜሪካ ላይ ቁጭ ብላ ነው 150 ብር የሰጠች። ጎንደር ላይ ተወልዶ ያደገው ልጅ 3 አባዱላውን ሽጦ ለአማራ ህብረተሰብ ነው ይረዳልኩሽ። አንቺ ኩክንያም እኔ 100 ብር መስጠቴ ለአማራ ህብረተሰብ ኢምፖርታንት አይደለም። ማንነት ደግሞ ግሮሰሪ ላይ ተገዝቶ የሚመጣ አይደለም። 100 ብር ስለሰጠው አማራ መሆን አልችልም። ሌላ እኮ ምንም እኮ እንትን የለውም። ወሰዱብኝ ትላለች እንጂ መጣ አማራ ይሰጣታል። እንትን ምንድን ነው ጊፍት ከሚሰጣት ላይ ትሰጣለች። የማንም ባሪያ ቁጥሩ ይቀለባል አይደለም። በአማራ ጊፍት ጎንደር መች ይታወቅ ነበር። በእኔ እኮ ነው ጎንደር የታወቀ። እዚህ ላይ ቲክታክ ላይ
ማሜ ጎንደሬዋ ይባላል፣ ኤልሹዬ ጎጃሜዋ ይባላል፣ ሞጣ ጎጃሜ ይባላል። ዛሴት ሌላ ማን አለ? ማን አለ እዚህ ላይ የሚያስጠራ ማን ነበር? ጂጂኪያ እንኳን በዛ ሰዓት ፖለቲካ እያወራች እኔ ቁጭ ብዬ ሙዚቃ ስከፍትና ሳዳምጥ መቃታያይ ነበር። ጎንደሬዋ ልጅ ተብሎ ማለት ነው። አንተ ጥንባታ ማን አባ ይታወቅ ነበር በዛ ሰዓት። ሂድ አይጂ ላይ ማሜ ጎንደሬዋ ነው የሚባል አይጂ ላይ በየአፑ ሂደ ጠይቅ። እኔ ነው የምጠራው። እከካም ጎጃም ተብሎ እዚህ ጋር ማን ነው የሚጠራ? ሞጣና ኤልሻዳይ ነው። እኔ ማይ ማለት እንደዚህ ላይቭ ላይ ከፍተው ከሚጠቀሙ ሰዎች ኮመንታተርማ ይኖራል ብዙ፣ ግን እንደዚህ ከሚጠሩ ሰዎች እጭ ይላሉ። ይኸውልሽ ስትነግራቸው አይወዱም። የኔ ደርባባ ማሚዬ ከሌላ ሰው ጋር ስትውኝ ማሚ ስታወራ እመጣለሁ። ኦኬ ባይ። ለመሆኗን አማራ ለመሆኗን እንደው ቢከራከራለ። በነገራችን ላይ አክሰንቷን ራሱ ሰምቶ እንዴ ራሷ እኮ እቺ ሰርጀሪ እኮ ታሾፋለች እኮ በአማርኛ እኮ ጂጂ የንዋይ ደበበን ሙዚቃ እኮ ከፍታ እኮ ታላግጥ ነበር በእኔ ጭፈራ። ታዲያ ቴንኪዩ ፍርዬ፣ ቴንኪዩ ኒማር። እንዴ እና ፍርዬ ይመስክሩ እንጂ አይጂ ላይ ማሜ ጎንደሬዋ እኮ ነው የሚባል አይጂ ላይ እንኳን እከካ እኔ እኮ ያስቁኛል። ጂጂ አንቺ ጎጃሜ ነሽ፣ አንቺ ጎንደሬ ነሽ፣ አንቺ እንትና ነሽ ሲሉ ያስቁኛል። እነዚህ ደንቆሮዎቹ ቲክታክ ላይ ኮመንታተር ማሽቋለጥ ነው ስራ። ድንቻችሁን እየላጣችሁ ወጣችሁን እየሰራችሁ ባልሽም ካመሸ ባልሽ እስከሚመጣ እቺ ዲቃላ እናቷን ማታ ህፃንሽን ዳይፐርሽን እየጠረቅሽ ቁጭ ብለሽ መደበር ነው ያለባችሁ እናንተ ስራችሁ። በቃ እንደዚህ ነው። አቀምስሻለሁ፣ ለጠልጥሻለሁ። ትልቅ የአማራ ሰው የተከበረ ሰው ደግሞ እዚህ ቲክታክ ላይ መጣችሁ አታዋርዱ። በቃ አታሰድቡ። የምትወዱትን ሰው ማክበር ነው ያለባችሁ እንጂ ከማንም ጋር ስትጣሉ እየመጣችሁ ትልቅ ነገር የሰራን ሰው አታምጡ እዚህ ሚዲያ ላይ። አንድ ሰሞን ዳኛዋለን ልታሰድቡ ቂጣችሁን ስታፈነድዱ ክፍት ክድን ስታረጉ ነበር። ዳኛዋለን ለቀቅ ሲያረጉት ደግሞ ሌላ ሰው ደግሞ ይዛችሁ መጣችሁ። አታሰድቧቸው መደዴዎች። የራሳችሁን የሰፈር ጸባያችሁን ቻሉና ለራሳችሁ ተጣሉ። ትላልቅ ሰው እያመጣችሁ አታሰድቡ እዚህ። ዳሴት ትስደባት፣ በጣም በደንብ አርጋ ትስደባት። ጅጅ ስትገቢ እመጣለሁ። እኔም ስገባ ነይ እንዳትለቂያት። እኔ እኮ ትሰድባታለች። ለምን ሰደበችኝ? እኔም ብቻ አይደለም ምንም ያላረገቻትን ልጄ ለምን ነካቻት? ገና ከዮዳብ ሁሉ እየገባው ነው ማሰድባት። እችን ሰርጀሪ ምን አባታችሁ ታመጣላችሁ? ጠንባታሞች። ከነጭ ቅማልዬ ሁሉ ገባለሁ። ዩል ሲ ጋይስ። በቃ ምን አባታችሁ። እኔ ስሰደብ ጠይቃችኋል እንዴ? እኔ እኮ የሚያስቁኝ እኔ ስሰደብ እኮ ኧረ ተይ እኮ አይሉም እኮ ጂጂ። እኔ ስናገር ግን ይፈሩኛል። ተይ እንደዚህ አታርጊ እህትሽ ናት ይላሏችሁ። የእናት አባቴ ልጅ ናት ለእኔ እህቴ። አሁን ይኸውልሽ ተይ ላሰማሽ። ነይ ጉድ ተይ ጂጂ። የኔ ልጅ ልጃችሁ አይደለች? ነይ ምን እንዳለች እኔ እናቷ አንበሳ ስለሰጥ ሰው ልጅ ሰው ወዶ እየዞረ ይሰጠዋል። እሷ ደግሞ የአምላክ ስራ ለዛው እየለመነ ይዛው ትሰጣታለች። አይነት ያ ይሄ እኮ ግን መረገም ነው እኮ ጋይስ። እኔ በአጭር የመጨረሻ ምነግርሽ እግዚአብሔር በምንም አልባረከሽም። ይቅር ይበለኝ ከፈጣሪ ጋር ልነካካና እግዚአብሔር በምንም አልባረከሽም። በልጅ ቢባል በልጅ አልባረከሽም። ደግሞ ተናግረው ይቅር ይበለኝ የሚሉት ነገርስ ስታዋርጅ የነበርሽ ነሽ። በትዳር አልባረከሽም። አርጅተሽ ተቋቅተሽ ትዳር አይደለም አንድ ጎረምሳ አስገብተሽ ተጠቃቀመብሽ። ሆድዬ ገልብጦሽ ወጣ። በሰራሹ ስራ እንግዲህ ለኦሮሞ ታገልኩ ባልሹ በዛ ልክ እንኳን አናቃት ምችል ልጅ ይልሻል። ጂጂ ከኔ ጋር ተወልደው ያደጉ ናቸው። አናቃት ምችል ልጅ ወደዛ አድርጊልን።
ወይ ሄድባት ነው እድሜ ልኬን ነው የምሄድባት። ሄድባታለሁ እንዴት አድርጌ እንደምለያት ከአማራ አንቺ ለማኝ። እኛ የትኛውን ያጫሉን ፎቶ ለጥፈን ፕሮፋይል ስናደርግ ስንለምን አይተሽ ታውቂያለሽ? አንቺ ለማኝ ለማኝ ዘር ለማኝ ስለሆንሽ እኮ ነው የምትለምኘው። እከካም ቅማላ በስባሳ አቅምሻት እርገጫት ነው። ከልጅነትሽ ጀምሮ ከእናትሽ ነው ልመና ጥላሽ ሄዳ አባትሽም እየለመነ ነው እዛ አሜሪካን የገባው። ለማኝ ለማኝ ልጅ እርገጫት። እንደ አባቷ እንደ ሰው ልጅ ብታድጊ ኖሮ በሞተ ሰው ለጥፈሽ አትሊስት ለቤተሰቦች ያንቺን ፎቶ ሲያዩ እውነት ለመናገር መድኃኒዓለም ነው የምልሽ። ያንዳንድ እንዲ የሞተ ሰው ፎቶ አይለጥፍ። በቃ ክብር አለው። አንቺ ላይ ስለተለጠፈ ምን አሟሟቱን እንዲያዩልሽ ነው ወይስ ተልከሽ ነው? አድብኙ ይህንን ህዝብ ተብለሽ ነው በዛ ፎቶ እያየ ርር ይበል እናትና አባቱ እሱን የሚያከብሩት። እቺ ሴትዮማ ጤነኛማ አይደለችም። ታውቂያለሽ? ግን ማን ስሬስ የምነግርሽን ነገር እየሰማሽ ነው። የሞተ ሰው አይለጠፍም። ታውቂያለሽ? ራሱ ቤት ውስጥ ራሱ እንትን እንደሚባል ወይ ትንሽ ለሚሞሪ ነው እንጂ የምታረጊው በየቀኑ ገባሽ። በሱ መሞት ቤተሰብ ይኖራል፣ ጓደኛ ይኖራል። ገብቶሻል? ጋደምሽት እና ስንቱን እንደምናስነሳ ያጫሉን ፎቶ እከክ መለመኛ ነው ያደረገችው ልጁ። መለመኛ ይብቃሽ። አማራነትሽ በነዋሰናይ ነው እንደሚታወቀው። እውነተኛ ትክክለኛ አማራ ከሆንሽ ነዋሰናይ አያስፈልግሽም። አማራ እኔም በቂ ነው። እኔ ኦሮሞ አይደለሽም ቢሉኝ ገደል ግቡ። ኦሮሞነቴን ማንም አይሰጠኝም። ኦሮሞነቴን እኔ ራሴ ያውቀዋለሁ። ማን አባቱን እንደምንለማመጠው ምን አባሽ እዚህ አንዴ አሁን እኮ የሀገር ልብሱንም እኮ መግዛት የጀመረች ታውቂያለሽ? የላትም እኮ አይደል የሀገር ልብስ አምጡልኝ። አማራ ጊፍት በሰጠሽ ነው የገዛሽው። ጂጂ እግዚአብሔር ይስጥሽ። ታያለሽ ክርስቶስን። እኔ አይጂ ላይ ያለው አንድ የጎንደር ልብስ ማን እንደላከላት አልቅሳ ማለት ነው። ያንንም ትሳደባለች ተብሎ ማለት ነው። አንድ ይዘውላት መጡ። የት አባቷ ታውቋለች እንዴ? አንቺ ጎንደሬነት ካለብሽ ወይ አማራነት ካለብሽ እኮ የአማራ ልብስ እድሜ ለነ ኤልሻዳይ አሁንም ትለምናለች። አደባባይ ላይ ወጣ ይሄን ሁሉ ገንዘብ እያገኘች እንኳን የእንትን ልብስ ላኩልኝ ትላለች። ገዝታችሁ የወሎ ልብስ የአማራ እኔ ልብስ ለብሻ አይደለም ሆኜ ነው የማሳየው። ዛሬ ድምፅ መሆነው እኛ ልሽ ለምነን አይደለም ለኦሮሞ ድምፅ ይሆን ነው ያለንን መኪና ሸጠን ነው ድምፅ ይሆን ነው። አንቺ በስዋሳ ያ በዛ ሰዓት የትኛው ኦሮሞ ነው ሲለምን ያየሽው? በኦሮሞ ቄሮ ሙቭመንት ጊዜ የትኛው ርገጫት እኮ መለመኛ እኮ ነው ያደረጋችሁት። የአማራን ትግል መለመኛ ከዛስ ህዝብ ይሞታል እዛ። ይሄ ነው ትግል። ይልቁንስ ሰብስበሽ እርዳ በይው። የተጎዱትን አሁን በቀደም የመጣብኝም ችግር በሱ ነው። የተጎዱ የተፈናቀሉ በተለያየ ችግር ያሉት ልደትሽ ሲደርስ ብቻ ነው የአማራን እርዳታ የምታደርጊው። ውይ ቤታዩ ለልደቷ አየሻት። ስማርት እኮ ናት፣ ጎበዝ ናት። እንዴት ያኛውን አስቀድማ በርዝደይ ሰለብሬቷን ለመሰብሰብ ያወጣቻትን እቺ 1000 ብር በርዝደይዋን ከኋላ ነው አየሽ ያረገችው። አንቺ የምታደርጊው በርዝደይሽን ሰለብሬት ካረግሽ በኋላ ነው አይደለ? ለሰው ለመርዳት ከፈለግሽ እንኳን የምታደርጊ እሱ ያረገችው። ውይ እንዲመጡ ለእንትን እነስሬፍ እነ ምናምን እንዲመጡ ነው አሳወቀች። አሳውቃ እኮ ነው የኔ የሰፈሬ ልጅ ከነናው ሰናይ ጋር ገብቶ የታገለ 3 አባዱላውን ሽጦ ነው ለአማራ ዋጋ የከፈለው። ፎቶን አስነሷት ማሚ ለእናትየው ነገሩና ፎቶን ታንስ መለመኛ የጎንደር ልጅ ገና ያስነሳታል። ታያለሽ ክርስቶስን በጣም ብዙ ነገር እያወራቸው ነው የነበር። ታነሳታለች፣ ወዳ በግዷ ነው የምታነሳት። እቺ ጠንባታ ራስሽ መስዋዕት ከፊት ለፊት ያለውን አንስታታለች። እችን ደግሞ ታነሳታለች በግዷ። ሰልምን ቦጋ ላይ ያሳዩሻል፣ መንገድ አለ፣ እነ መኮንን ያሳዩሻል። መስዋዕቱኝና ተለጠፊ፣ አባትሽ ይለጥፍሽ። አስለምኝ በዚህ ህዝብ ለማኝ ዝም ሲሉሽ አበዛሽው። አውርስ የልጁን ፎቶ አንሺ። በእንደዚህ መስዋዕት የሆነ ሰው ደግሞ አይለጠፍም። አባትሽ አይደለም፣ ወንድምሽ አይደለም፣ እናትሽ አይደለም። ቢሆንም ራሱ እናንተ እኮ ለቲክቶክ እኮ መክሰስ እኮ ትችላላችሁ። በነገራችን ላይ
ይሄ ፕሮፋይል የሞተ ሰው ይቻላል ታውቂያለሽ አይደል? እንዳለ ነው የሚጠረቅምላት ቲክቶኳል። በእኛ ስለተደረገ ነው። በአጫሉ ፎቶ የምታደርጉ አቁሙ ተብሎ ትልልቅ ሰዎች እንደዚህ እንትን ሲሉን ሪፖርት ነው የተደረገው። ምክንያቱም የሞተ ሰው ነው። አትችይም። አንደኛ ነገር በሞተ ሰው ፕሮፋይል ማድረግ ፕላትፎርሙ ላይ አይፈቅድልሽም። ሪፖርት ማድረግ ትችላላችሁ። ፕሮፋይሉ የሞተ ሰው ነው፣ እንደዚህ ቤተሰብ አለው፣ እየተጠቀመችበት ቢዝነስ እየሰራችበት ነው የምትሉ ጥርቅም ነው የሚደረግላት። ትክክለኛ የናሁሰናይ ጓደኞች አሉ ጎንደር ላይ ያሉ። ማርያምን ነው የምልሽ። በቀደም የገቡት እናትየዋ እንድትጠይቅ ያረጓታል። የሞተበት ማስረጃ ሰርተፊኬት ምናምን ካለ ሪፖርት እንኳን ፕሮፋይሉ ፕሮፋይል ኢዝ ኖት ኢዝ ዳይድ ብላችሁ ሪፖርት ማድረግ ነው። መሸቀያ አይቻልም። መሸቀያ አይቻልም። ምክንያቱም ክብር እንኳን ቢኖርሽ እና ከአፍሽ የሚወጣ የእሱም ፎቶ የእሱም ፕሮፋይል አድርገሽ ከስር እናንተ ሙቃሞች እናንተ ምንድነው በሱ ፎቶ ላይ በሱ ፕሮፋይል ነው የምትዘዩ። እንኳን ሞተ ነው ሄሮዬ ነው ለሌላው ሄሮ ለአንቺ መደነሻ ነው። ይሄ እኮ ተራ ሰው አይደለም። አሟሟቱም የተራ አሟሟት አይደለም። ገባሽ? የህዝብ ልጅ ነው። ለሀገር ሲል ለዓላማው ነው የሞተው አይደለም። ተከብሮ ነው ቁጭ ማለት ያለበት። ሸቄበት ምን ነው የሌሎችን አትለጥፊም እንዴ? የለም እሱ ብቻ ነው። እኔ እኮ የሚያስቁኝ እሷ ከጂጂ ኪያ ጋር ቁጭ ብላ ስትጫወት አልነበር? እንዲያውም ባለፈው ዕለት ገብታ ገስት ላይ ነበርሻ? ነው ጌም ሳይሆን ገብታ እንጂ ገብታ እያወራች ጂጂ እያለች ነበረ ትታሽ ለጠልጥ። ያኔ መጠ ምን አባ ቂጥን ክፍት ክድን ከምታረግ ደርቢ ነኝ ብላ ፖለቲካ ስትሰራብ ለነበረችው አትነግራትም? ለዛችሁ ለሰርጀሪ ጥንባታም ምን አባ ከኔ ላይ ታሸቀሽቃለህ? ትስደባት። እሷን ነው የሰደበቻት። ታቀምሳት። አንቺ እየለመንኩ ማበላው ጥቁር ባሪያ ጎረምሳ ኦባሳምቦ ላስገባ ቤቴ ውስጥ ኦባሳምቦን አስገብቼ ጊፍት እየሰበሰብኩኝ ሆዱን ልቀልባ ግዴታ እሱን ነው የምትፈልጊው? የምፈልገው ነገር አለኝ። ልጆቼ ደርሷል። ለምን ብዬ ነው አንቺ ፓኒሽመንት ስትደረግ እኮ ነው። ዴቪድ ነጭ ሽንኩርት አምጣልኝ። ዴቪድ እኔ ሳኩ እኮ መቼ ዕለት አንቺ ያመላልሳል ደግሞ የጥቁር ውሻ ክርስቶስን አንቺ ቁጭ ብድግ ታደርገዋለች። ነጭ ሽንኩርቱን ዘይቱን አምጣልኝ። ምን ነው ባለፈው ታዲያ የዛሬ ስንት ዓመት ጆኒ ቡና እየጠጣ ቡና ላቀ ቁጭ ብሎ ይላላካል አልሽ። አንቺ ጥንባታም እኔ ሰው ልጀለት ነው ቢላላከኝ። አንቺ ይህን ጥቁር ውሻ ቁጭ ብለሽ ትቀልብ ይወል እንዴ ገንዘብ ሳያመጣ ምትከለሽ መጠሪያ ደግሞ ምትዛቸው ማን ነው ግን መጠሪያሽ? አንቺ ምን ይመስላሉ ደግሞ ወንዶቿ ምትዛቸው በኢየሱስ ክርስቶስም እኔ አላውቀውም። ምን ይመስላሉ አለ ታውቃላችሁ እንዴ? ባለፈው እዮዳብና ዮኒ ማኛ አውጥቶት ሱሪውን ወደ ታች አድርጎ እንዴ እሱ እኮ ነው እስቲ መዳን አይደለም ራሱ ነው እንዴ? የምሬን ነው የምልሽ። እዛው አብራው የምትኖር አለች። ሌላ ሙቪ ሊሄዱ ሲሉ የሆነች ልጅ ነግራኛለች። ራሱ ነው ታጣየኛለሽ ብላ ነው ፎቶ ላኪልኝ ብላት። የራሷ የጎንደር ልጅ ናት እዛው ያለች። አንቺ ይሽላልት እኮ ነው የሚመስለው። ኧረ እንሽላሊትስ ይሻላል። እግዚአብሔር ምስክሬ ይሽላልት ነው የሚመስለው። እየሰራች ነው የምትቀጥለው ማለት ነው። ራሷ ነው ዲቦ ተናገረች። ራሱ ነው ብለ ያይተዋለች ዲቦ ማለት ነው። ዲቦ ትላለች። እኔ እኮ ሰው እንዳይጣሉ እኮ ብዬ ነው እዚህ አሁን ሰላም ስለሆኑ ማውራት አያስፈልግም ብዬ ነው። ኪዲ አልኩኝ ጂጂ ይባይታለች። ስጠይቃት እኔ ነገር አልፈልግም ምን ይመስላል እንላታለ። እኔ አልፈልግም። ከዛ አንድ ቀን እግዚአብሔር ይመስገን የሆነ ሰው አወጣው አወቀ። ደግሞ እጅል አይደለች ፌስቡኳን ሻው ፌስቡኳን ብትሄጂ እንዲህ እግሯ የተበለቀጠበት እንዲሁ አስቀያሚ ፒክቸር ነው ያለው። እና በኢየሱስ
የፌስቡክን ፓስወርድ ይሁን ከፍታው እረስተዋለች ለጥፋ። አሁን እዛ ብትሄጂ ድሮ እንትኗ አለ ታሪኳ በሙሉ ቁጭ ብላ እንደዚህ አይነት አስቀያሚ ቆሻሻ ሴት እንደሆነች ግን ያንን ማሰብ አልፈልግም። እኔ ሁሉ ጊዜ አንድ ቻንስ ሰጠዋለሁ አኪዬ ሰው እንድትሆን ማለት ነው እንጂ ቆሻሻ እኮ ናት። ቆሻሻ አረብ ሀገርም ነበረች አይደለ? ኧረ እኔ ምን አባቷ አቅላታለሁ ችንኮተታ እቺ ጉደኛ ታሪኳ እድሜዋን እኮ አርጋ ሰውዬው እኮ እኔ አሳማ ካምፓኒ እንደምሰራ ነው እኔ ማቅ እንደነበር ድሮ ራሷም አሳማ ናት። አሳማ ቦታ ትሰራ ነበር። ተርታታቀለች ግን በህይወቷ ሙሉ ኖ አሳማ ካምፓኒማ ትሰራ ነበር። ዋልማርትና አሳማ ካምፓኒ ትሰራ ነበር በፊት። እኔ እንዳልቻ 365 ቀን ሄድባታለሁ። ሃይ እንዳታቆሚ ጂጂ እንዴ እንኳን እኔ አታቁሚ ተብዬ አይደለም እንዲሁ ሄድባታለሁ። ተይ የሚለኝ ሰው አልወድም። እኔም እንዳንቺ ነኝ። ተይ የሚለኝ አልወድም። አይገርምሽም ጂጂ? በተለይ ደግሞ አንቺ ተይ እኔ ልጅ አይደለችም የምትሆን ለልጅም አልመለስም። በተለይ ደግሞ አንቺ ተይ እኔ ልጅ አይደለችም የምትሆን ለልጅም አልመለስም። ሄዱበት እየሞላችሁ ነው 250 ሺህ ገቡ። አንቺ ማሜ ፉሉ የጨመረ እንዳትለቂያት ጂጂ። እኔ እንኳን ከስራና ከልጆቹ ጋር ይመቸኝ። ጂጂ እንዳትለቂያት። በማል እመጣልሻለሁ። ሳልገባ ቶሎ ልሂድባት። ዛሬ ጉንፋን ይዞኝ ነው እንደውም እኔ በቃ እኔም እስኪ ልረፍ እናቴ። ማሚዬ ከገባሽ ሌሊት እንገባለን። እንገባለን ሌሊትማ። ኦፍኮርስ እንገባለን። የትናንትናዋ ሰዓት እንገባለን። እኔም ልረፍ ጂጂ እንዳትለቂያት። ማንንም እንዳትሰሚ ጂጂ ስለ ብሔር ሲያወሩሽ ስለ ብሔር እንዳታወሪያት። እራሷን ቀብቀቢያት። ኧረ እኔ ምናምን እኔ ስለ ብሔር ሞኛው ድሮ ቀር ነው እናቴ። እቺ ሞኝ አናቷን በ9 ቁጥር ሚስማ ይሄድባት እመጣለሁ በኋላ። እሺ እዮዳፍ ከገባ እዮዳፍ ጋር ነኝ። ኦኬ ጂጂ እንዳትፈቻት ጂጂ። እሺ እናቴ እስቲ ኦኬ ባይ። ምን አባታችሁና እናንተ ሌቦች